ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እንዳይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬን ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊቴ አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እንዳይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባል ከሀገሬ ተገፋ እስኪ ዛሬ ትንሽ ለየት ባለ መውጫ የመጣሁት ባለቤቴ ለምንድን ነው ኮፍያ የማታደርገው? ለምንድን ኮፍያውን የማትወው? ወይ ንቅለ ተከላ አድርግ ወይም እንደሰው አልበለዚያ ብለህ ኮፍያ ቤቱንም እኔንም ደበርከኛለች አለችኝ እኮ ትንሽ አለች ሰው ይፈልናለች እኮ ልምድ ሆኖብኝ ነው እንጂ ኮፍያ አለማድረግ እችላለሁ ግን ጭንቅ አደረገችኝ ዛሬ ስንበሻሸቅ ነበር በጠዋት ጀምሮ ለእሷ ብዬ ዛሬ ኮፍያ ሳያደርግ ወጣሁ ስለምትከታተል ነው እና እንዴት ነው ኮፍያ አይደረግ ወይስ እንደዚሁ ነው ወይ በለዋል ሰው ሁሉ ግራ ገባው አልለመድኩትም እኔ እራሴ ይደብረኛል ወይ ይሁን ትላላችሁ እስኪ አንድ ቁጥር ጻፉ ካለ ኮፍያ የምትሉ በኮፍያ የምትሉ ሁለት ጻፉ ሁለት ኮፍያ ነው የሚያምርብኝ ሁለቱንም ጽፉትላችሁ እርግጠኛ እስኪ ካለ ኮፍያ የምትሉ አንድ ቁጥር ጻፉ እስኪ እንደዚህ ይሻላል ወይስ ካለ ኮፍያ ወይ ስታይል አለው እኮ የውዞ የራሱ ስታይል አለው እኔ የራሴ ስታይሌ እንደዚህ በኮፍያ ነው ስታይሌ ወይ ሁለት ቁጥር ካለ ኮፍያ ወይ እሺ ሁለት ቁጥር ምንድን አንድ ምን ነበር ያልኩት አንድ ቁጥር በኮፍያ ሁለት ቁጥር ካለ ኮፍያ እሺ በኮፍያ አንድ ቁጥር በኮፍያ ነው አንተ በሙሉ ዲቪ እንዴት ነልኝ ምን ነበር ቁጥሩ ተምታታብኝ አንድና ሁለት ተምታታ ሁለት ምንድን ነው ያልኩት ሁሉም ስታይል ሙዳል እኔ ደብተረኛ ዲክታርም አንድ ነገር የጎደለ ይመስለኛል በእውነት እንደዚህ ያምራል ይደብራል እኔ እንትን ነው ሙድ እኮ የራሴ ያለኝ አሁን ካቦይ
ብዙ ሰዎች የለመዱ አክቲቪስቶች እየለመዱ ካቦይ ያደርጋሉ። አታይም? አንዳንዶቹ ሞጣ እንኳን አደረገ ሁሉም ያደርጋሉ። እኔ የማደርገውን ስታይል ነው ብዙ አክቲቪስቶች የሚያደርጉት ከኔ ነው የሚወስዱ ስታይል። ወይ ወንድምህ ነው እሺ፣ አንድ ያለ ኮፍያ ነው ያለው። አንድ ያለ ኮፍያ እሺ፣ ሁለት በኮፍያ እሺ፣ እሺ መላጣ ልክ እንደ ባሌ ነው። እኔ እኮ ማለት አይደለም። እኔ ፀጉሬ ገርማ አሁን ተስተካክየው ነው ገርማ በጣም ነው የሚያደርገው። ብቡ ነው የሚለው ያው እዚች ጋር ወደ ውስጥ ስለገባች ነው በረሃዋ ነች እንጂ እሱም ኮፍያን የበላት እኮ ባካችሁ በኮፍያ ይመረር እንዴ ፈጥሞ ወት ልዩነቱን አታዩም? በዚህ በጣም ነው የሚያምረው። በዚህ ያምራል፣ በኮፍያ ያምራል። ስታይል ኮፍያ በቃ የኔ ሙዴም ስታይል ሳይ ሙዴ ራሱ ኮፍያ ነው። በቃ ተውት። በቃ ለእናንተ ደስ እንድላችሁ ደግሞ ካለ ኮፍያ ያላችሁ ደግሞ አንዳንዴ ይወጣላችኋለሁ ካለ ኮፍያ በቃ ኦኬ። እንዴት ዋላችሁ? እንዴት አደራችሁ? እንዴት ከረማችሁ? ከጠዋት ጀምሮ አታችሁኛል። እንግዲህ አንድ ትልቅ የዙም ስብሰባ ነበረ፣ ሀገራዊ ስብሰባ ነው የነበረው። በዛ ስብሰባ ላይ ረጅም ሰዓት የፈጀ ስብሰባ ነው ያደረግነው። ምክንያቱም አሁን ሰሞኑን እነሱ የአንድ ወር የመፈንቅለ መንግስት ጉባኤ እየተካሄደ ነው ያለው። ያው አንድ ወር የመፈንቅለ መንግስት ጉባኤ እንግዲህ እነሱ በሳምንት ዘርዝረውታል። ዛሬም ሲናገሩ እንደሰማሁት የመጀመሪያው ሳምንት አወርነስ ነው። ሁለተኛው ሳምንት ምንድን ነው? የሁለተኛው ሳምንት እርስ በርስ ሰው መመልመል ነው። በሶስተኛ ሳምንት የምግብ ምንድን ነው ጻፉ፣ የምግብ ማቆም አድማ ነው። በአራተኛ ሳምንት ደግሞ ተሰብስቦ ውጭ ማደር ነው። በአምስተኛ ሳምንት ደግሞ ራቁት በአደባባይ መውጣትና መሄድ ነው። በስድስተኛ ሳምንት ደግሞ እኛ ወደ ቤተ መንግስት የምንገባበት ነው። አምስቱም እንግዲህ የስድስቱም በ45ኛው ቀን ያልቃል ነው። ወደ ቤተ መንግስት እንገባለን ነው። እኔ ደስ ብሎኛል፣ ያርግላቸው ነው። እንደዚህ ከተቻለ ደስ ነው የሚለው። እንግዲህ ይሄንን እንግዲህ እንዴት ይሳካል እንዴት ይገባሉ የሚለው ሰላም ፕሮጀክት ነው። በሰላም መጣጠፋለህ እናስባለሽ 45 ቀን ያሉትን የሚጠቅስ ነው። 45ቱን ቀን ካልኩሌት አድርጎታል። በሳምንት ነው የከፋፈሉት። ይገርማቸዋል። በሳምንት ኤግዛክትሊ ያመጧት 45 ቀን። የሶስተኛዋ ሳምንት ራቁት የምትባለው አልተስማማችም። እሱ ይነሳልኝ ባይ ልደቱ ነው። ማን ነው መሪው? ማን ነው? እንትና ነው። ማን እስቄል ገቢሳ ነው አይደል? እስቄል ነው። እሷ ትነሳ። ራቁት የምትሏ በኢትዮጵያ ባህል ውጭ ነው። የራብ አድማውም ችግር የለም። የራብ አድማ በየጊዜው ኢትዮጵያ ውስጥ ይደረጋል። እሱ ችግር የለም። ራቁት የምትሏ ከኢትዮጵያ ካልቸር ውጭ ስለሆነች ልደቱ እስቄል እሷን አንሷት። እሱ ይነሳ። አንዳንድ ከኢትዮጵያ ባህል ጋር የሚያሄዱት እንትኖች አንቀጾች ይነሱ። 45ኛዋ ቀን የምትመጣው ሳምንቷ ግን ደስ የሚል የሽግግር መንግስት ነው። እንደገና ደግሞ ከአዋጃቸው ደግሞ ያወጁት አዋጅ ደስ ያለች ምንድን ነው? ለኮራፕሽን ሲባል የምንመርጠው ጊዜያዊ መንግስት በምርጫው ሰዓት ይነሳል፣ አይመረጥም አሉ። ደስ የሚያለች ሰውዬው ደላላው ነው። ደላላ ሆኖ ቁጭ የሚለው ማለት ነው። የሚመረጠው ሰው ደላላ ሆኖ ይቀረምጣል እንጂ ወደ ምርጫ አይመጣም ማለት ነው። ይሄ ተመችቶኛል። እሱም ጥሩ ነው። ብቻ በአጠቃላይ ፌዝ ነው፣ ጨዋታ ነው እና እኔ ህዝቡን በምን አይነት እንደወሰዱት አላቅም፣ እንዴት እንደገመገሙትም አላቅም። ይሄ መናቅ ነው፣ መደፈር ነው የሚባለው። እኔ መደፈር ነው የምለው። ስለዚህ እንዴት እንደሆነ ራሳቸው ሆዲፍጆ ብሏል ጥላሁን ገሰሰ። ሆዲፍጆ በሚል እንያዝላቸው እንጂ አካሄዳቸው ጥሩ አይደለም። በቃ ተንዘላዘሉ። ይሄ የመንዘላዘል ምልክት ነው። የመንዘላዘል ምልክት ነው። ዞሮ ዞሮ ይሞክሩት። ሞክሮ መሳት አያስቀጣም አለ የሚባለው፣ ይሞክሩት ነው የሚባለው። ሌላ እንግዲህ ሟርት ነው። ሟርቱ ደግሞ ምንድን ነው? ኢትዮጵያ ነው የሚሉት እነሱ። ኢትዮጵያ ከዚህ በኋላ በቃ አለቀላት፣ በአይኤምኤፍም በገንዘብም በምንም ራቁቷን ቀረች፣ ምንም የላት ነው የሚሉት እነሱ። እሱ ላይ ደግሞ ዛሬ ትራምፕ ወጥቶ እርቃናቸውን አስወጣቸው። ትራምፕ የተናገሩ ነገር ሰምታችኋል። ራሱ በአይኤምኤፍ ራሱ ከ24 ቢሊዮን ዕዳ ወጥታ 4 ቢሊዮን ጂዲፒዋን ታች አወረደች ሀገር ብቸኛ ሀገር አፍሪካ ነች የሚል እንግዲህ ዓለም አቀፍ ሚዲያ ዛሬ ለቋል። አይኤምኤፍን በጣም አፕሪሼት አድርጎ እሱን ዜና ነገር እልክላችኋለሁ። በእንትን ስላለ ነው። ላሳየን ካላችሁ ማሳየቻለሁ። ይሄ እንግዲህ ግልጽ ነው። ለዚህ ነው ትራምፕን በኮንፊደንስ ስለ ኢትዮጵያ ሲናገር በኮንፊደንስ አብይን በ5 ዓመት ውስጥ ታሪክ አድርጎ ዓለምን ሊያሳይ አገርን ዓለምን ጭምር ሊያስደምም የፈለገ መሪ ነው ብሎ ትራምፕ የተናገረው ለዚህ ነው። የትራምፕ ንግግር አንዴን ጨርሳትና ወደዚህኛው ልምጣላችሁ።
Determined Ethiopian leader who does not compromise on the national interest of Ethiopia. Abiy Ahmed is a leader who has been able to revive the name of Ethiopianism and unite citizens around the unity of Ethiopia. Abiy Ahmed, the reformist government he leads, has created more than 40 political parties by expanding the country's political landscape. He is a bright leader who has done concrete work to change the lives of the people for the better by using Ethiopia's natural resources for park development. Prime Minister Abiy knows Ethiopia and Ethiopians. Therefore, he leads the country by taking steps to solve problems based on concrete problems. He has designed a 5-year plan to ensure economic growth and shared prosperity, to build a market-oriented and economic system that takes into account Ethiopia's current situation and to restore Ethiopia to its former glory. Okay. ይሄንን ደግሞ በሌላ ደግሞ ልምጣላችሁ። በሌላ ደግሞ የዓለም ኒውስ ደግሞ በወርልድ ኒውስ ደግሞ ልምጣላችሁ። ትንሽ ጥርጣሬ እዚህ ውስጥ ስላየው ነው። ጽንፈኞች እንደዚህ ነገር አይወዱም። ያብዳሉ፣ ይታመማሉ እዚህ ነገር ሲሰሙ። በዓለም ኒውስ ደግሞ እንዴት እንደተዘገበ ደግሞ ልምጣላችሁና ላሳያችሁ። አንዴ ቆይ ኮንፊደንስ እንዲወራችሁ ማለት ነው። የጽንፈኛ ወሬና የዓለም ዜና ኮምፕሊትሊ እንደማይገናኝ ነው ማሳያችሁ። አንድ ጊዜ ቆዩኝ አንድ ጊዜ እሱን ደግሞ ዓለም ደግሞ ምን እንደሚል ደግሞ ላሳያችሁ። ዓለም ምን አለ ነው። ኦኬ ዓለም ደግሞ በዚህ መልኩ ነው የገለጸው። ዓለም የገለጸበትን አገላለጽ ደግሞ አሳያችኋለሁ። ይሄውና ዓለም ደግሞ በዚህ መልኩ ነው እየገለጸ ያለው። ቆዩ ተጠብቁ ትንሽ። አንድ ጊዜ ቆዩኝ። ዛሬ ጉዳቸውን ላዘፍላ። ዛሬ በጣም ቆንጆ አጀንዳ አለኝ የምናወራው። የጥያቄም ጭምር ነው የምናወራው። እሺ ቆይ አንድ ጊዜ ቆዩኝ። እዚህ መስሎኝ ያረድ በዚህ ላይ ነው። ቆዩኝ አንድ ጊዜ ታገሱኝ። እንግዲህ እኛ ራሳችንን ዲተሩ ራሳችንን ዜና አንባቢው ይሄውና አገኘሁት። ዓለም ደግሞ ምን እንደሚል ደግሞ በዚህ ላይ ልውጣላችሁ። መጀመሪያ እዚህ ብሉቱዝ ላይ ስላለ ብሉቱዙን ላወንሳው እናንተ እንደምትሰሙ። ይሄው እዚህ ጋር ይሄው ወልድ አውት ነው የሚለው። ይሄው እዚህ ጋር paying interest with more debt and never escaping the cycle. But Ethiopia has just broken it. Prime Minister Abiy Ahmed's message to his parliament was blunt. Our economy is growing without foreign loans. We have built a system that stands on Ethiopia's own capacity. The question now is not just how Ethiopia did it, but what this means for Africa's economic independence. In this video, let's find out how Ethiopia managed to perform such a feat and what will happen next. When Ethiopia announced that it had reduced its foreign debt from $23 billion to $4.5 billion in just 6 years, few believed it. International observers initially suspected creative accounting, yet the numbers stood. What happened inside the country between 2019 and 2025? ተመልከቱት፣ ሼር አደርግላችኋለሁ። ተመልከቱት። 23 ቢሊዮን ዶላር በ6 ዓመት ውስጥ 4 ቢሊዮን ብቻ የቀረባት ሀገር ነች ነው የሚለው። እኔ ያለው መመለው የዓለም ኒውስ ነው፣ ወርልድ ኒውስ ነው የሚያወራው። ለዚህ ነው ቅድም ትራምፕ የተናገረውን ነገር ሰዎች ስለሚጠራጠሩ በዓለም ደረጃ እየተወራ መሆኑን ብታውቁት ነው። ኦኬ ችግር የለብኝም እኔ እሱም ችግር አይደለም። ጠቅላዩ ኦልሬዲ የተናገረው ነገር ነው። በምንም ታምር ልማታችን አናቆም ነው ያለው። እድገታችን ልማታችን የሩቁን ነው የምናየው። እዚች ጋር ያለችውን የሸኔ የፋኖ የጁንታ የሻቢያ ጉዳይ የምናይ ከሆነ አንደርስም። እኛ ሩቅ ነው የምናየው። በዚህ መሰረት ነው ራዩን እያሳካ ያለው የተናገሩ እየፈጸመን ያለው። ይሄው እዚህ ጋር ብያስባለሁ። አሁን አብዛኛው ወደ ሲኤምሲ ወደ መገናኛ 100% አዲስ አበባ ውስጥ
ሁሉም ሰፈር ተጠናቋል ማለት አይደለም። የሚቀሩን ሰፈሮች አሉ፣ እንሰራለን። እጃችን ተፍታቷል፣ ስራ ለምደናል፣ ብዙ ሰዎች አግኝተንበታል። እንዴት ሳር እንደምንተክል፣ እንዴት ዛፍ እንደምንሰራ፣ እንዴት መንገድ እንደምንሰራ እናቃለን። ከየት ሪሶርስ እንደምናገኝ እናቃለን። ስለገባን እያሰፋን በሚቀጥሉት ጥቂት ዓመታት አዲስ አበባ ሙሉ የተሟላ መልክ ትይዛለች ብዬ አስባለሁ። አሁን አብዛኛው ወደ ሲኤምሲ፣ ወደ መገናኛ፣ ወደ ቦሌ፣ ወደ ጎሮ ያለው አካባቢ ኦልሞስት 100% አልቋል። ወደ እንጦጦ ያለው፣ ወደ ፒያሳ ያለው፣ አሁን ወደ ሳር ቤት ያለው አልቋል። የቀረን ወደ ጉለሌ አስኮ መሄጃ መንገድ ያሉት ወይራ ሰፈር አካባቢ ምናልባት ደግሞ ከወይራ በስተቀኝ ያሉ ወደ ሰበታ መሄጃ አካባቢ ናቸው። ከግማሽ በላይ የሆኑ አዳርሰናል። ሪቨርሳይዶቻችንን እንደምታዩ በጣም ውብ ሆነዋል። ውበት ይቀጥላል፣ መበልጸግ ይቀጥላል፣ መስራት መትጋት ይቀጥላል። የኢትዮጵያ ማንሰራራት ወደ ኋላ በማይመለስ ሁኔታ እያደገና እየሰፋ ይሄዳል። የነቁ ይከተላሉ፣ ያልነቁ ያንቀላፋሉ። እኛ ደስ ብሎን በደስታ ለሀገራችን እንሰራለን። ይህ ይቀጥላል ለማለት ፈልጋለሁ። እጅግ አድርጌ አመሰግናለሁ። አዎ እንግዲህ ሰውየው በኮንፊደንስ የሚነግረን ምንድነው? ግመል ይሄዳል ውሻ ይጮሃል ነው። በሌላ ቋንቋ ግመሉ ይሄዳል ውሻው ይጮሃል ነው። የመፈንቅለ መንግስት ዘመቻም ይሁን የራቁት መሄድ ዘመቻም ይሁን የረሃብ አድማም ዘመቻም ይሁን ምንም ሊሉ ይችላሉ። እኛ እንሄዳለን ነው ተብላዩ የሚለው። ግመል ይሄዳል ነው የሚለው። ውሾቹ ይጮሃሉ። እንግዲህ ይሄንን በደንብ በስፋት እየሰራንበት ስለሆነ እስካሁን ድረስ ያለው ነው። ምንም ብዙ መነጋገር አያስፈልገን። ከዚህ ጋር እንቶ የነሱን እንጠብቃለን ነው። እኔ ከነሱ ምጠላላችሁ መግደሉ ነው። መግደል ያቁሙ። እኔ ሌላው ይሄ እኮ ሰላማዊ ትግል እኮ ነው። ይሄ አሁን እሱ የሚያደርጉት የሚከተላቸው ካለ እኔ እስማማለሁ። ምንም ችግር የለብኝም። እኔ መግደል ያቁሙ። ገሎ ማልቀስ ያቁሙ። ንጹሃን አይግድሉ። ቤተክርስቲያን ሄደው አይግድሉ፣ አያስገድሉ። ገለው እንደገና አያልቅሱብን። ይሄንን ካቆሙ አሁን የሚሄዱትን ትግል እኔ አልቃወምም። የራቁት አድማን በል የረሃብ አድማን በል የአራት ቀን ሳምንት በል ግድ የለኝም። ግድ የለኝም። ሰው ግን አትግድሉ። ገላችሁ አታልቅሱ። የቤተ ክርስቲያን ቁማር አቁሙ። የሻዕቢያን ተልእኮ ነው የምታሳኩት። የህዋትን ተልእኮ ነው የምታሳኩት። ታውቋል። አቁሙ። ይሄ በነፃ ልክ እንደዚህ አይነት ትግል ታገሉ። 45 ቀን አለ። ምን 445 ዓመት ሰጣችኋለሁ። 45 ዓመት ከቻላችሁ እናንተ እንኳን 45 ቀን የትም አትደርሱ። የትም ምንም ነገር ዓላማ የላችሁ፣ አቋም የላችሁ፣ አትተዋወቁም፣ አትግባቡም፣ መፍትሄም የላችሁ። እመኑኝ አሁን ትፈርሳላችሁ። እንደገና እንደ አዲስ ደግሞ በአዲስ መልኩ ተዋቀርን ብላችሁ እንደገና አዋጅ ታውጃላችሁ። ተበታተናችሁ እንደ 6 ኮርኪ ነው የምትበተኑት። እንደ 6 ኮርኪ ትበታተናል። ይሄ ግልጽ አቋም ነው። ይሄ ነው። ይሄንን በሌላም እንትን ቻፕተር ነው። ሌላ ይልቁ ነው ምንድነው? አንዱ ጠዋት ደውሎ አሹካ ተፈቶ ጠላቶቼ ደስ ሲለኝ ማን ነው አሹካ? ማን ያውቀዋል? ያላውቀው ምንድነው እሱ? አሹካ ተፈታ ምን ዳውን ኢትዮጵያ ስላለ አዳራሽ ውስጥ ስለገባ ምናምን ነገር የስዊድን መንግስት በዚህ እውቅና ሰጠው። ታዲያ ሌሎቻችሁ ምን ትሰራላችሁ? እንደ ሪጀክት ተባላችሁ በሙሉ እየሄዳችሁ ሰባሪ አትበጥብጡም እንዴ? እሱ እንደሰራው እንደዚህ ቻውጣታችሁ ጄኖሳይድ አማራ ጄኖሳይድ ያላችሁ አትወጡም እንዴ? ምን ይቀላል እኮ እንደዚህ ኮደ ገንዘብ። ከዛ ውጪ መሬት ላይ ወፍ የለም። ሸቃዎች ናቸው፣ ዩቲዩበሮች ናቸው። ይሸቅላሉ፣ ይበላሉ፣ ይብሉ፣ እድላቸው። በዚህ ደግሞ ዜግነት ከተሰጠ መስጠት ነው። ሌሎቻችሁ ምን ጥብቃላችሁ? እዚህ በየቤታችሁ ውጡ፣ ሂዱ። ስዊድንም ያላችሁ፣ እንግሊዝም ያላችሁ፣ ፈረንሳይም ጀርመንም ያላችሁ ውጡ። አንድ ፕሪንት እኮ ፕሪንት ማድረግ የሞተ ሰው ፕሪንት አድርጋችሁ እንደዚህ ጄኖሳይድ አማራ ጄኖሳይድ ብላችሁ ፎቶ ታነሳለህ። ለሎየር ነው የምትሰጠው እኮ። ከዛ ሎየር ይዞ ይቀርብልሃል። በቃ ከዛ አክሴፕታንስ ታገኛለህ። እንደዚህ ከሆነ ፖለቲካው እንግዲህ ሞክር ነው። ከኔ ጋር ግን አይገናኝም። በዚህ አጋጣሚ ላይ ስለነገራችሁ ነው እዚህ ጋር ያላችሁት። እንግዲህ ወደ ገደለው እንግባ። ወደ ገደለው ዋናው አርስቴ ዛሬ አማራ እንደ አማራ ኑሮ ያውቃል ወይ ነው። አማራ እንደ አማራ ነኝ ብሎ ኑሮ ያውቃል ወይ? አማራ ዛሬ ጫካ ገብቶ ዋጋለሁ ሲል ለነፃነት ነው የሚዋጋው? ለሻዕቢያ ነው ወይስ ለህወሓት ነው የሚዋጋው? ወይ በጣም አሳሳቢ የሆነብኝ ጥያቄ ስለሆነ ነው። በዘመናት አሁን በተለይ የዚህ የፋሲል መታደስ የጠቅላይ ሚኒስትሩ ጎንደር መሄድ የጎንደር ህዝብ አቅፎ ብሎ መቀበሉ ብዙዎቹን
አሳብዷቸዋል። አለ ኮፍያ ይልኛል። ባክ በቃ ይቀመጥ በቃ እናንተ ደስ ካላችሁ እኔ አልፈራም አልቆራም ሄድ በቃ አለ ኮፍያ በቃ ጸደቀ። ውጭ ለምን ይከፋችኋል? በቃ ይሁንላችሁ በቃ አለ ኮፍያ ምን ችግር አለ? ድምጼ ይሰማል። ዋናው ድምጼ ነው። እኔ ደስ ካለ ይሄው ግርማ አረኩልህ በቃ ምን ችግር አለ? እኔ በኮፍያ ስታይል አሪፍ ነው። እንደውም አሁን አሳድጌው በዚህ እቺኛዋን በአንድ ቁጥር እቺን በሁለት ቁጥር ይሄኛው በሶስት ቁጥር እንደዚህ አድርጌ ስታይል አሪፍ ስታይል አድርጌ ቆይቶ ይደግ አሳድጓል። ሰው በቃ ባለቤቴ እኮ ነች የምታስተካክለኝ። ሁለተኛ አስተካካኝ በእጃ እሷ ፀጉር ቤት እጅ አስተካክላለሁ። በቃ ካሁን በኋላ በስታይል እዛ ያደርጋለሁ። የተከለ ንቅለ ተከላ እንዴት ነው የምትስማሙ? እስኪ አንድ ቁጥር ጻፉ። ንቅለ ቲጂ ጻፍ። ንቅለ ተከላ ትስማማላችሁ? ይደረግ ንቅለ ተከላ ንቅለ ተከላ ዳኝ ንቅለ ተከላ የምትስማሙ ሁሉ ቁጥር ጻፉ። ንቅለ ተከላ የምትሉ ይደረጋል። ምን አባቱንስ ደግሞ አላደርግም። እኔ ፀጉሬ በደንብ አለኝ። እኔ የለኝም ፀጉር በሙሉ ፀጉሬ ሙሉ ነው። እዚች ጋር ብቻ ነች ገባ ያለችው ሙሉ ፀጉር ነው። አልነቀልም አልተከልም። በቃ እንደው በቃ ኮፍያ እንደው ባላደርግም ከፈለጋችሁ ኦኬ። ባካችሁ ቆይ ወዳጅ ወራጅ እንዳይልገው እናንተ መኩን ታስተዛጉኛላችሁ። ወደ ገደለው ስንገባ አማራ እንደ አማራ ኖሮ ያውቃል ወይ ነው። እቺ የፋሲል የጠቅላይ ሚኒስትሩ ጉብኝት ብዙዎቹን አሳበዳችሁ። ብዙዎቹን እየሰማው ነው ያለሁት። እኔ በጣም አዝናለሁ ስለ አማራ። በዘመኑ ሲረገጥ የኖረ ህዝብ አማራ ነው። እንደ አማራ ቆሞ አያውቅም። እንደ አማራ ኖሮ አያውቅም። የሁሉም ፖለቲካውን ላጭ ሲያዝረክርክ በአማራ ነው የሚያዝረክርክ። በእኛ ላይ አማራ ቋንቋ ነው እንጂ አማራ ዘር የለም ይላሉ ሊቃጥባሉ። አማራ የሚባል አለ ወይ ይላሉ። ህወሓት ለ27 ዓመት በአማራነት እጅን ይዞ እህትህ ክትባት ማን ሲያደርገን ቆዩ። መሀል ባህር ዳር ከተማ ላይ መሳሪያ ይዞ አማራ አልቅሶ መሳሪያ ይዞ ሐውልት ሰርቶለት አስለቅሶታል። ለዘመናት እድሜ ለአብይ ነው ያነሳው። አብይ ነው ያነሳው። አማራ ጫካ ገብቶ ታጣቂ ሆኖ ሊዋጋ አይደለም እኮ። እኔ ጎንደሬ ነኝ ብሎ ለማለት እድል አልነበረው። እኔ ጎጃሜ ነኝ ብሎ የሚያውቅ አማራ አልነበረም። እኔ ወሎ ነኝ የሚል አማራም አልነበረም። በዘመኑ ነበርኩኝ እኮ እኔ ታጋይ ነበርኩኝ እኮ። በ5 ለ1 ተጠርንፎ በነበረከት ስምኦን የበረከት ቅጥረኞች ያልን ስንታገላቸው ነው የነበረው። ይሄ ትናንት የተቀመጠ ታሪክ ነው። የመጡትም የአማራ ታጋይ የሚባሉት ናቃቸውን በዘመናችን ይኸው እንግዲህ አለውኝ። እኔ ከ83 ጀምሮ በትግል ውስጥ አለውኝ። ወያኔ ስፋለሙ 83 ሲገቡ 97 ምርጫ ላይ አፈርድሜ ወያኔን ስንጥለው ለአማራ ነፃነት የታገል ነው። አሁን የምንላቸው በሙሉ በትግል ውስጥ አላቃቸውም። አንዳቸውንም አላውቅም። ዘመኔም በለው መረዴም በለው ማንም አላውቃቸውም። የት ነበርክ አማራ? ዛሬ እኮ ጫካ ገብተህ እንድትዋጋ መብት የሰጠ ይሄ መሪ ነው። ጫካ የአማራ መሪዎች ጀነራሎች ሞት ፍርድ ሲፈረድባቸው እናሳምነው ነጃር ተፈራ ዛሬ አማራ ነፃ አውጪ ነኝ የተባሉት እኮ ሞት ፍርድ ተፈርዶባቸው ከእስር ቤት ያላቃቸው ይሄ ነው። ይሄ ጀግና ነው። ለዚህ የማይበቃ ፀጉር ምን ስታይል ነው ደግሞ? ተው ግን ተው ልጅ ይሄ ግልጽ ነው። ምንም ውሸት የሌለው ነገር እኮ ነው የምናወራው። ዛሬ አማራ ነፃ አውጪ ነኝ ብለህ ጫካ የገባው ጥሩ ነው መግባትህ፣ ምንም ችግር የለብኝም እኔ ስለሱ። ግን ምን ነበርክ? ይሄን መብት አግኝተሃል ወይ? ነበርክ ወይ? ስለ አማራ ጮኸህ ታውቃለህ ወይ? ስለ አማራ ተናግረህ ታውቃለህ ወይ? የት ነበርክ በአማራ ትግል ውስጥ? ጫካ እንድትገባ ፖለቲከኛ እንድትሆን አማራ ብለህ እንድትጮህ ያደረገ መንግስት ይሄ ነው። ፋሲል ትናንትና ያየው ያሸበረቀው ትልቁ ፋሲል መታሰቢያችን ሽንት ቤት መጸዳጃ ነበረ። እንኳን ቱሪስት ገብቶ ሊያዩቅና ሽንት ቤት መጸዳጃ ነበረ። ሊፈርሱ ሊደረሰ ነበረ። የዛሬ 30 ዓመት ጠቅላይ ሚኒስትር ዶክተር አብይ እዛ ከዝናሽ ቤተሰቦች ጋር ሲመለስ አይቶት ነው ይህን የመሰለ ታሪክ ብሎ ታዝቦ የመጣው። ያንን ነገር ነው ተግባራዊ ያደረገው። ዛሬ ደስ አይልም? ለምን አኮረፍክ አማራ? ሲቀባ ጀምሮ ሲታደስ ጀምሮ ያለው ፖለቲካችሁ ዛሬ እንደገና ደግሞ መልሳችሁ መጣችሁ። ጃኖ ተሸለመበት። እኔ በኖሮ ዳይመንድ፣ አልማዝ፣ እንቁ ነበር የሚሸልመው። ለዚህ ነው የአማራ ህዝብ ግን ብልህ ስለሆነ ከጫፍ ጫፍ በክብር ጠቅላይ ሚኒስትሩን ተቀብሎ በክብር ይሸኘው፣ አመስግኖት
ጃኖ አልብሶት ሜዳያ ሰጥቶት ጋሻ ሰጥቶት ይሄ ነው አማራነት ይሄ ነው ጨዋታ ያለው ደግሞ ኮፍያ ያርጋሉ ደግሞ በቃ ኮፍያ ግማሽ ኮፍያ ግማሽ አዋከባችሁ እኮ በቃ ተው ግማሽ ኮፍያ ግማሽ ፀጉር ግማሽ ኮፍያ ግማሽ ፀጉር ወይ ስለዚህ እኔ አንዳርጋቸው ጽጌን ባለፈው አጫውቻቸዋለሁ ደግሜ ማንሳት ስላለብኝ ነው በዚህ በፋሲል ጉዳይ ነው ማነሳው አስታውሳለሁ እንደ ሳምንት ሊገደሉ እንደ ዛሬ ከእስር ቤት ፈታቸው አብይ ለዘመናት በሞት ፍርድ የተሰቃዩ የተቀመጡ ሰዎች ነበሩ አሳምነው ጽጌ ባፉ ነው የሚያወራው ጃር ተፈራ ባፉ ነው ያወራው አንድ አማራ እነሱን ላስፈታ የታገደ አማራ የለም አንድ አማራ እንግዲህ ሁሉ አማራ አርበኞች ነበሩ ያኔ አንድ አማራ አሳምነው ታሰርብኝ አንድ አማራ ጀግና ጀነራል ተፈራ ታሰርብኝ ብሎ ያለ አማራ ነበር ወይ ውጣና ነገር የለም ለዚህ ነው አሳምነው ወጥቶ ኢትዮጵያዊ ሙሴ ያለው ሙሴ በ40 ዓመቱ የግብፅን ፒራሚድ የሰሩት ይሄ በታሪክ ለትውልዶቻችን የሚቀመጥ ሐቁ ይሄ ነው from horse mouth ይባላል ከፈረሱ አፍ ይባላል ይሄን ሽር አርጉት ባካችሁ ይሄን አማራው ቆይስማው የት ናችሁ የመቼ አማራ አርበኛ ነህ ዘመነ ካሴ የምትባል የመቼ አርበኛ ነህ መሪ ወዳጆ የምትባል የትኛው ትግል ውስጥ ነበራችሁ አስርስ ማስረሻ ምናምን የት ነበራችሁ አማራ ውስጥ የት ያቃችኋል አማራ እናንተም በትግል ውስጥ ዛሬ የዩቲዩብ መነገጃና መሸቀያ አማራ ሲሆን በማየታችን አንገት ስለደፋን በአማራነታችን ስላቀረቀርን አማራነታችን ቀና የሚያደርገን መሪ አምጥተህ ልትታገልልኝ ትሞክራለህ አማራን እየገደልክ አማራ ነው የሞተው እያልክ አማራን አልቃሽ ተዋረደ እኮ አማራ ዘንድሮ ተዋረደ እኮ አማራ ሟች ገዳይ እንደሆነ እንኳን መመስከር አቅቷችሁ ፈሪ ሟች ይሄ ፖለቲካ ነው የተሰራበት ያለው አማራ አይሞትም አማራ ጠላቱን ይመክት አማራ ጀግና ነው አማራ ፍጹም ተጀበት አይታረድም የአማራ ሰልቡን አታውቁትም አማራን የምትገሉት ራሳችሁ ናችሁ ገሉ አልቃሾች ናችሁ እናንተ የምትገሉት አማራ ጀግና ነው ዛሬ ግን አንገታችሁን አስደፋችሁት አማራው በሄደበት እንደሚሞት አርሲም እንደሚሞት ባሌም እንደሚሞት ቦራም እንደሚሞት ጎንደር እንደሚሞት አማራን ሟች እንጂ ገዳይ እንዳልሆነ አርጋችሁ ስነልቦና ጦርነት ነው ያረጋችሁበት ያላችሁት እናቃችኋለን ደግሞ እናንተ ከዚህ ምሽን ጀርባ ምን እንዳለ ወደፊት ወጣበታለሁ ምን እንዳለ ከዚህ ጀርባ ግን በራሳችሁ አንደበት ሲወራ ይሄን አዳምጥ ከመጀመሪያ ካነሳሱ ጀምራችሁ አዳምጡት ይሄ ነው ሐቁና እውነቱ ይሄ ነው ይሄን አዳምጡልኝ ሁላችሁም አዳምጡልኝ ለጌታ ካነሳን ይቺ ምድር የባረካት ሌሎች አካባቢዎች አሉ የግብፅን ፒራሚድ ላንሳ የግብፅን ፒራሚድ የሰሩት ፈርዖኖች ሳይሆኑ እስራኤላውያን ናቸው እስራኤል በፈርዖኖች ከፍተኛ ጫናና ግፍ ውስጥ ነበሩ ራሔል የምትባለዋ እስራኤላዊት አስወርዷት ጽንሷን እንደ ጭቃ እንድታቦካው ተገዳለች የራሔል አምላክ ይባላል ዛሬ እኛም በተመሳሳይ መንገድ በኢትዮጵያ እስር ቤቶች ከዚህ ያልተናነሰ ግፍ እየተፈጸመባት በምትገኝ ሀገር ነፃ በመውጣታችን እጅግ እድለኞች ነን ዛሬ እችን እንደገና አዳምጣት ስንሰቃይ የነበርን አንድ ፋኖ የሚባል አንድ አማራ የሚባል ሳያድነን ሞት ፍርድ የተፈረደብን ነበርን በእስር ቤት ይላል አዳምጦ ይሄንን በድጋሚ ድገመው እኛም በተመሳሳይ መንገድ በኢትዮጵያ እስር ቤቶች ከዚህ ያልተናነሰ ግፍ እየተፈጸመባት በምትገኝ ሀገር ነፃ በመውጣታችን እጅግ እኛም በዚች በኢትዮጵያ ምድር ላይ ሞት ተፈርዶብን በስር ስንሰቃይ ስንገረፍ ስንተለተል ከነበርንባት ቃሉን አዳምጠው በደንብ
እስር ቤት የመከራ የሆነች አገር የአማራ መሰቃያ የሆነች አገር በማን የተሰቃየው? በህወሓት እኮ ነው የተሰቃየው። የት ነበርክ? አርበኛ ዘመነ የት ናችሁ? የት ነበራችሁ? ዛሬ የምትወጡት ኢትዮጵያኖች፣ ፖለቲከኞች፣ ተንታኞች፣ አክቲቪስቶች የት ነበራችሁ? ይላል እኮ ይሁን ሞት ፍርድ የተፈረደበት ሰው ነው የሚነግረኝ። በእስር በምንሰቃይበት መንደር ይላል። ሞት ፍርድ በተፈረደብን መሬት ላይ ይላል። ከዛስ ምን ሆንክ? ጠይቀው እሱን ሂድ። እየተፈጸመባት በምትገኝ ሀገር ነፃ በመውጣታችን እጅግ እድለኞች ነን። በማ ወጣህ ነፃ? ማነው ነፃ ያወጣህ? ማነው ነፃ ያወጣህ? ይሄንን ነው የምጠይቀው። ማነው ነፃ ያወጣህ? አማራ ፋኖ ነህ? ቄሮ ሸኔ? ማነው ነፃ ያወጣህ? እሱም ብቻ ነገረኛው አዳምጥም ብለህ ተጥዳ አዳምጥም ብለህ ማን ነፃ ወጣ? እስራኤልን ነፃ ያወጣው ሙሴ ነው። ኢትዮጵያን ነፃ ያወጣው አብይ ነው። ዋሸውኝ እኔ? ዋሸው ወይ? ኢትዮጵያን ነፃ ያወጣው አማራን ነፃ ያወጣው አብይ ነው ይላል። ማን ነው ቢሌን? ዛሬ ያሳምኑ ጽጌ ጦር የምትለው እየነገረ ነው ያለው። እኔን ነፃ ያወጣኝ፣ ሀገሬን ነፃ ያወጣት፣ አማራን ነፃ ያወጣው እሱ ነው ይላል። ዋሸው ወይ? ድገምለት ያሳምነው። እስራኤልን ነፃ ያወጣው ሙሴ ነው። ኢትዮጵያን ነፃ ያወጣው አብይ ነው። ሙሴ እስራኤልን ነፃ ያወጣው በ40 ዓመቱ ነው። አብይ ኢትዮጵያን ነፃ ያወጣው በ40 ዓመቱ ነው። የእስራኤልን ነፃነት የመራው ሙሴ ነው። የኢትዮጵያን ነፃነት እየመራ ያለው አብይና ወንድሞቹ ናቸው። ይሄ ሰላም፣ ይሄ ኢትዮጵያዊነት፣ ይሄ ጽናት፣ ይሄ ሁኔታ እንዲቀጥልልን ከልብ እንሻለን። ከዚህ በመቀጠል አሁን የተጀመረው መልካም የሰላም የዲሞክራሲ እንዲህ በነፃነት ቆሞ የመናገር መብት በእጅጉሩ ስር እንዲሰድ እንታገላለን። ይሄን ነፃነቱን የሰረቀብህ፣ ይሄንን አንድነትን፣ ይሄንን አብሮ ማውራትን የሰረቀብህ ጁንታ በአርበኛ ፋኖ አስመስሎ ከጀርባህ እየወጋ ሰለበ። መጨረሻስ ምን ቢያደርግ ጥሩ ነው? ለኤርትራ ሸጠ፣ ለሻዕቢያ ሸጠ። ዛሬ መሪ ወዳጆ በከፍተኛው በድሮን ተመቶ ከፍተኛ በሽታ ላይ ያለው ከፍተኛ ይሄ ነው የማይባል ስቃይ ውስጥ ይገኛል። መሬም ቆስሏል። ለዚህ ነው የማይወጡት። ሁለቱ መሪዎች አይወጡም። የት እንዳሉ እነሱ ያውቁታል። እኔ ማውራት ስለማልፈልግ አላወራም። እንዲህ አይነት ነገር ብዙ ጊዜ ስለማይመቸኝ ነው። ዛሬ እየየ እያሉ ነው ያሉት። በየቦታው ተጋድመዋል። በየሆስፒታሉ ሲሄዱ እንኳን ሄደው የሚታከሙበት የት ነው? ሄደው የሚታከሙት? ኤሪትሪያ። ገዳያቸው በብልታቸው አንጠልጥሎ ሲሰቅለው የነበረው የተዘቀዘቀ ሐውልት የሰራበት ለ27 ዓመት ያሰቃየው ህወሓት መንደር ተመልሶ አማራ ገባ። ገዳይና ሟች ማለት ያለ ሟችና ገዳይ ማለት ያለ ዋሸ በል ጻፍ እዚህ ጋር ዋሸ በል እዚህ ጋር ገዳይና ሟች ማለት ይሄ አብሮ ይሄ መጫወት አለ። አማራ ንቃ ስለ ይሄ ነው። አያድኑም። የተጠጋባቸው ተቋማቶች የሚያድኑ አይደሉም፣ የሚያስጠፉ ናቸው ነው እኮ ምን ያው ሻዕቢያ አያድንም። አማራን በተአምር አያድንም፣ ግን ያጠፋል። ህወሓት በምንም ተአምር ለአማራ ነግሮሃል እኮ ከአማራ ጋር ያለኝን ሂሳብ አወራርዳለሁ። ልክ ነገርኩ። እንኳን ሊያድንህ አይደለም ሊበቀልህ ይፈልጋል አማራ። ህወሓት በቃሉ ነው የነገረው ያለ ምን ነገር በቃሉ ነግሮሃል። አንተ ያጠፋል፣ እስከ መጨረሻው ነው የሚያጠፋህ። ደግሞ ቃሉ የአማራነት ክብር የተገፈፈበት ነው።
ስለዚህ አማርኛ ቋንቋ ተናጋሪ የኤርትራ ሰዎችና ሻቢያዎች ውስጥ ሆኖ አማራ መስሎ ፈጁ። በሬ ካራጁ ይባላል። ላታመልጭኝ አታሯሩጭ ነው ይባላል። ምን ይባል ተረቱ? ላታመልጭኝ አታሯሩጭ፣ የትም አትገቡ። ቋንቋችሁ እንደ ቁራ ተበታትኑ፣ እናንተ እንደ 6 ኮሪ ተበታትናችሁ ትለያላችሁ። የአፄ ፋሲል አብያተ መንግስት ኪነ ህንፃ ለ400 ዓመት የሚፎከርለትና የሚዘፈንለት የሚከፈት እንጂ እንኳን ማደስ አቧራውን የሚያራግፍ አልነበረም። አብቹ ፋሲል ግንብ እርጅናውን እንደ ንስር አደሰው። አብቹ የተሸለመበት ቦታው ወርቅ ስቅል ሲሆን አፄ ፋሲል ቢኖር አፄ ቴዎድሮስ ቢኖር ከዚህ በላይ ያድርጉለት ነበር ይላል። ይሄ ነው የአማራ ጀግና ማለት፣ የአማራን ያኮራ ማለት ይሄ ነው። ይሄ ነው ለአማራ የአማራን ክብር የመለሰ እሱ ነው። እንደፈለግከው ይዛ ብትሄድ አብዳችኋል፣ አውቃለሁ። በጣም ነው የምታብዱት። በጣም ጽንፈኛ ያየኋችሁ ነው በየቦታው። በጣም ነው ያበዳችሁት። አማራ ነፃ ያወጣው በዚህ ጀግና ትንታክስ ነው። አማራና አማራነት የቆመው ለዚህ ነው። ከአማራ ነፃ አውጪ ነን ባይ ጀርባ ያለው ማን ነው ነው የምልህ? አባያ ነው ያለው፣ አባዬ ህዋት ነው ያለው። እመነኝ ካውት ሰላም አትሽውዱ። ዛሬስ አማራ ነቃ። መንቃቱን በምን አሳየን? ትላንት ጠቅላይ ሚኒስትሩ ጎንደር ገብቶ ጎንደር ከተማን ተንጎማሉ። የጎንደር ህዝብ ወጥቶ በድምቀት ተቀብሎት ተነስቶ ጎርጎራ ገብቶ ጎርጎራ አድሮ የሰራውን ታሪክ ትላንት መታናት የምትሏትን ጣና መርከቧ ላይ ገብቶ ከ100 በላይ ሰው በላይ ተጨኑ ጎርጎራ ገብቶ ተመልሶ መጥቶ ባህር ዳር መጥቶ ይህን ሁሉ ታሪክ ሰራ። የታለፋን ነው? ምን እያደረክ ነበር? በሬ አርደህ እየበላ ነበር ነው ወይስ ገቡ ልትለን ነበር? የት አለ? መሬት ላይ ወፍ የለም። የዩቲዩብ መነገጃ፣ የዩቲዩብ መሸቀያ፣ የፖለቲከኞች መነገጃ፣ የሃይማኖት አባቶች ቁማር መጫወቻ ሆንክ። እየገደሉ ያስጮሁላል። እየገደሉ ያስጮሁላል። አማራው ጄኖሳይድ፣ አማራው ሞተ፣ ኦርቶዶክስ አማራ፣ ኦርቶዶክስ ኦሮሞ አለው፣ ሶማሌ አለው፣ አፋር አለው፣ ጋምቤላ አለው፣ ትግራይ አለው፣ ሁሉም አለው። ሲዳማ ላይ በፊት የሰራው አሁንም ሞታለ፣ ነገም ሞታለ፣ ከነገ ወዲያ ሞታለ። ገዳዮቹ ግን እነሱ ናቸው። አሁን የሚያጮሁት ናቸው ገዳዮቹ። ሲቆምሩት እናውቃለን፣ ሲሰሩት እናውቃለን፣ ሲነጋገሩ እናውቃለን። እንዴት ግድያ እንደሚፈጽሙ፣ እንዴት ህዝብ እንደሚያስለቅሱ የሃይማኖት አባቶቹን፣ የአክቲቪስቶቹን፣ የፖለቲከኞቹን ቁማር እናውቀዋለን። ለዚህ ነው ቀድመን አወራን። አሁን ሲዳማ ላይ ዛሬም ሰው ሞተ። ሰው ደነገጠ? አልደነገጠም። ምክንያቱም የታወቀ ነዋ። ማን እንደሚገል ይታወቃል። እነሱ ናቸው ገዳዮቹ። ገሉ አልቃሾች ይባላሉ። እነ ቢኒያም ሽታዬው ስለ አማራ ቢኒያም ሽታዬ ያማችኋል አባዬ። እነ ሞዓ ዘኢትዮጵያ ይሄ ነው ጨዋታው። እንደዚህ ያለው ጨዋታው ሌላ ነው ነገሩ። እመጣበታለሁ በዚህ ጉዳይ በደንብ አብራራለሁ። የፈቀደው ማለት ነው። ማን ነው ለአማራ መነገጃ መታወቂያ መሸቀጫ እንዲሆን የፈቀደው? ሁሉንም ግን አማራው አክቲቪስት አደረገው፣ ፖለቲከኛ አደረገው፣ ተንታኝ አደረገው፣ አሳወቀው፣ ፈመሰበት በአማራ። አማራ ግን አይሞትም እስከ መጨረሻው። አማራ ብዙ ህዝብ፣ አማራ ኢትዮጵያ ነው። ቦረና ብትሄድ አማራ ነው ያለው፣ ሐረር ብትገባ አማራ ነው ያለው፣ ድሬዳዋ ብትገባ አማራ ነው፣ ሶማሌ ብትገባ አማራ ነው፣ አፋር ያለው አማራ ዘር ነው። በየቦታው ነው ያለው አማራ፣ ግዛት የለውም አማራ። ይሄ ግልጽ ነው። ይሄን አድርጌ በዚህ ላይ ትንሽ ተነትንበታለን፣ መጣበታለን። ያላችሁ ሰዎች ትገባላችሁ፣ ሀሳብ ትሰጣላችሁ። እናንተ እንግዲህ ስለ ህወሓት እንምጣው። ህወሓት እሱ ነገር በጣም ቆርጠው ትላንት ሰራውትን በቲክቶክ ላይ በጣም እያዞሩት ነው ያሉት። በጣም ሚሊየንስ ህዝብ እያያቸው ነው ያለው። የህወሓት በድሮን መመታት ጉዳይ በጣም ሲወራ ሰማሁ። አሁን ይመታል፣ ተመቷል። ምን መደዋወቂያ ሰው ተመቷል። በደንብ የተመታው ምክንያቱም በፕሪቶሪያም ስምምነት የወዳደቀ ታንክና የወዳደቀ መሳሪያ አምጥታችሁ ታስረክቡ፣ ጉድጓድ ውስጥ መሳሪያችሁ እንደቀበራችሁ እናቅ ነበር። ጥይት በኤክስካቫተር ቆፍራችሁ ስትቀብሩ እናቅ ነበር። ተነግራ ላፍቆ ሰርተንበታል። አላስረከበም ህወሓት። አይ ጥቁሮች ናቸው እኮ የአፍሪካ ወታደሮች ናቸው እኮ የአፍሪካ ኮሎኔሎች ናቸው እኮ የአፍሪካ ጀነራሎች ናቸው እኮ የሚያስረክቡ። አይደለም ህወሓት አያስረክብም መሳሪያ ሊያስረክባቸው ህወሓት ውሽዋች አስረን የተከራከሩ
አያስረክብም ህወሓት ካለ ጦርነት መኖር ስለማይችል መሳሪያ እንኳን ሊያስረክብ መሳሪያ ይገዛል 12 ቢሊዮን የዓመት የክልል ባጀት ነው ወስዶ መሳሪያ ይገዛበት እንኳንስ መሳሪያ ሊሰጥ ይቀርናል ይሄ ደግሞ በራዳር የሚቆጣጠራል መንግስት በመረጃ የሚያቋል እንዳለው ኮርዳይትም ተናግሯል ኮርዳይት ውሸት አይናገርም እንደ ሌላ አክቲቪስት አይተበራ አለ ኮርዳይት መረጃና ማስረጃ ይዞ ነው የሚያወሩ ይታወቃል በመንግስትም ይታወቃል በዝም ይታወቃል ኮርዳይት ያልሰማውን ነገር አይናገር አሁን በማስረጃ ይሄ ማን ነው አሁን እንደ ሰዋቱን ጎን አውጥቶ ወደ አለቃበት ጎን ይሄ ሁሉ ጥይት ነው የሚወጣው ይሄ ሁሉ ህወሓት ለዘመናት ሲቀብር የነበረው ጥይት ነው ታንክ አለ እዚህ ውስጥ ባዙቃ አለ ዙ 23 አለ በሙሉ አሁን ለጦርነት ሲሆን አውጡ እሺ አውጡ ዝም እንበል ነው የምትሉት እናንተ ይሄንዩ መጀመሪያ راي وصل خلت بشات كويسين قلت يوم بعد وفاء بعد تاهون انت صوت نقول عاوز تقول باو كون عاوز يسمر انا قاعد على مثل حياه حتى اقرا عمر هو انا سر عندي የጥይቱን ያሳያችሁ የሚገርማችሁ ነገር ነው የታንኩን አሳያችኋለሁ የዙ 23ን አሳያችኋለሁ የባዙቃና የከባድ መሳሪያዎችን አሳያችኋለሁ የክላሹን ደግሞ ልጅ ያሳያችኋለሁ ይሄ ብቻ አይደለም የአየር ኃይል ተዋጊ ሚጎች ከላይ ፍሪዝ ባያርጉት ኖሮ አንደርግራውንድ አሁንም አለ ካደብረ ዘይት አየር ኃይል የተወሰዱ ሚግ አሁንም አለ መቀሌ ውስጥ ዋሾ ኮርዳይት መቼ ነው የሚያልፉት ነው ቆየን ለዚህ ነው ስናወራ ውሸት ትላላችሁ አይደለም ሌላ የተበር ሊሆን ይችላል መረጃውን ማስረጃውንም ይዘን ነው የሳተላይት ምስሉን አውጣላችኋለሁ ከፈለጋችሁ እዚህ ጋር ጃን ይልማ የተናገሩት ለዚህ ነው እናቃችኋለን የሰሩትንም እናቃለን ተውብለናል ግን እርምጃ እንወስዳለን አለ ጃን ይልማ ግፋቢል ምንድነው ግፋቢል አዱላን ይባላል ግፋቢል ጆኖሳይድ ነው የሚሉት
ግፋቢል ህዝባዊ ቢተኝነት ነው የሚሉት። ግፋቢል ረሃብ አድማ አሁን ተቀይሮ የራቁት አድማ። ይሄ ነው። ከዚህ ውጭ ያመጣሉ አያመጡ። ሀገር ይጠበቃል፣ ህግ ይከበራል። ጮክም አልጮክም ዓለም አቀፍ እውቅና እንድናገኝ አድርገን በመረጃና በማስረጃ ለዓለም ህዝብ በትነናል። ትክክል የሆኑ ነገር በፊልም ይላክላቸው። አንድም አገር ከህወሓት ጋር የሚቆም የለም። አንድም አገር ከሻዕቢያ ጋር የሚቆም የለም በዚህ ሰዓት ላይ። ምን ይሄም ነገር መሬት ያለ ሀቅ ነው። ነገር የፈለገውን አገር በቃ ለዚህ ነው በሜዳቸው ላይ ጥባጥቤ የምንጫወተው። ዛሬ እኮ የሚጨፋጨፈው አሁን ሀራ መሬት ላይ እኮ የህወሓት ታጣቂዎች መጥተው እኮ የተጋደሉት እኮ ከማን ጋር መሰለ? ከትግራይ እኮ የተጋደሉት ታቆሱት የተገደሉት ያ ሁሉ ሰው 100 ሰው የተሞተው እኮ ትግሬዎቹ ናቸው። ሞቱት እኮ ትግሬና ትግሬ የተጨፋጨፈው አንደርታና አድዋን ብለው ኢሮብና ሽሬም ብለው ዋሌበር የተጨፋጨፈው ሀራ መሬት ላይ ትግሬና ትግሬ የተጨፋጨፈው። ይሄን ማን ነው የሚሰራው? ሻዕቢያ ነው የሚሰራው። ምክንያቱም ሻዕቢያ ትግራይ የሚባል ዘር መጥፋት አለበት ብሎ ያምናል። ይሄ ነው ማለት። ስለዚህ ትግራይን ለማስጨረስ ደግሞ ትግራይን ከትግራይ ማጫረስ አለብኝ ብሎ ያምናል ሻዕቢያ። እመነኝ፣ ይሄ ጦርነት ሄዶ ተሳክቶ የትግራይ ህዝብ ካለቀ በኋላ ሻዕቢያ ለድርድር ይመጣልኛ ጋር ይቅርታ ብሎ ወደቡን ከነካሳችሁ ሁሉ ልክፈላችሁ ይላል መጥቶ። ያኔ እዚህ የምታያቸው በሙሉ አክቲቪስት የምትለው በሙሉ ተገልብጦ ኢትዮጵያ ሆኖ ተመልሶ ይመጣባል እዚህ ጋር። እመነኝ፣ ይሄ ስለሚሆን ነው ማለት የኢትዮጵያ ምንድን ነው ምን ነበረ ጻፉ ባካችሁ ያስቡ። ምን ነበረ ባንዳ? ምን ነበረ የባንዳ መለያው ነው ይሄ ግልጽ ነው። ለዚህ ነው ጃዋር ይልማ ወጥቶ የተናገሩት ይሄንን ነው። እንቅስቃሴ እዚህ ሆነን እየተከታተልን ነው። ስለዚህ እያንዳንዷን እንቅስቃሴ በራዳር እየተከታተልን ይላል ጃዋር። እያንዳንዷን አንድ ስቴፕ አልኮ የሚንቀሳቀሱ ሌላ ከራዳር ውጭ ምንም የተደረገ የለም። ጠቅላይ ሚኒስትሩ ለ100 ዓመት መሪ ሆኖ እንደሚቀጥል የምናውቀው መቼ ነው ታውቃለህ? የመጀመሪያ ስልጣን ላይ ሲወጣ ያደረገው ምንድን ነው? ሳተላይት ነው ያመነጠቀው። አንድ አይደለም ደገመው፣ ሁለተኛው ሳተላይት። ያኔ ህልምህን ላይ ነው ያንተ የበላኸውን የጠጣኸውን ሁሉ ያየዋል። ቺፕስ ነው ላይ የገጠመብህ። ስለዚህ ነው በኮንፊደንስ አትችሉም ብሎ እያለ ሲወጣ አትችሉም ብሎ የሚልህ የሰራውን ስለሚያውቅ ነው። አስካሪ ፍጥረት ሞላ አስካሪዎች ከዚህ በኋላ ይኸው ጃዋር የማይሉት እናዳምጠው። እንግዲህ አሁን ለወያኔ ብቻ አይደለም ነው እኛ እያለን ነው። ወያኔ አንድ እንትን ናት። ለወያኔ ብቻ ሳይሆን እኛ መላ ሀገሪቷን አሁን በአሁኑ ሰዓት አይናችን እዛ ላይ ነው። በአሁኑ ሰዓት ምስራቅ አየር ክልላችን ወይም ደግሞ በምስራቅ የሚደረግ ማንኛውም እንቅስቃሴ፣ በአሁኑ ሰዓት በደቡብ የሚደረግ፣ በአሁኑ ሰዓት በሰሜን የሚደረግ ማንኛውም እንቅስቃሴ እዚህ ሆነን እየተከታተልን ነው፣ እርምጃም እንወስዳለን። ስለዚህ አየር ኃይል በምንም ተአምር ጠላት በሚገመግመው ሳይሆን የተሟላ ቁመናና አቅም ላይ ማንኛውንም ግዳጅ ለመወጣት የተሟላ አቅምና እንትን ላይ መሆኑን ለማረጋገጥ ነው የሚያስፈልገው ለህዝቡ። እነዚህ ሰዎች እድሜያቸውን ልክ ራሳቸውን ሲዋሹ፣ ህዝቡን ሲዋሹ፣ አገሪቷን ሲዋሹ የነበሩ ስለሆነ ከነሱ ብዙም ይሄን ነገር አያደርጉም ብዬ አላስብም። እኔ አይዋሹም እንደዚህ አይነት ነገር ብዬ አላስብም። እንግዲህ ሳምንት ሞልቷል፣ ጦርነቱ ሳምንት ሞልቷል። እስካሁን ታዲያ ማን ያዛቸው ነው? እስካሁን እኔም ሰማለሁ በወሬ በተባራሪ ባለበት ቦታ እንደመስሳለን፣ መሬት ላይ እናስቀራለን ብሎ ሲፎክሩ ነው የነበረው። ለምን እስካሁን ማን ለመናቸው? ማን ያዛቸው? ማን ከለከላቸው? በእጃቸው ከሆነ ለምን አልወረወሩ? እሱ ነው ጥያቄ መሆን ያለበት። እኛን ወዶን ነው ወይም ደግሞ ህዝባዊ ስለሆኑ ነው? ምን ስለሆኑ ነው እስካሁን የያዙትና ለምንድን ነው እስካሁን የያዙት ማለት ነው መልሶ መጠየቅ ያስፈልጋል። ስለዚህ እነዚህ ውሸታሞች ናቸው። ምንም አይነት አቅም የላቸውም። በነገራችን ላይ የክልሉ ርዕሰ መስተዳደር ነኝ ባይ ከአንድ ቀን በፊት ማንኛውም አውሮፕላን በትግራይ ክልል አይበርም ብሎ ነበር። እርስ በርሱ እንዴት እንደምመታታ ልነግራችሁ ነው። በማግስቱ ደግሞ የኛ ሄዶ ሲደቁሷቸው በአውሮፕላን ተደብድበናል አለ። ምን ማለት ነው ይሄ? ራሱ እንደዛ ብሎ በተናገረ መልሱ ደግሞ ወጥቶ ተመተናል አለ። ስለዚህ ያለ አቅማቸው ቅድም ያልኳችሁ የጦርነቱ ግምገማም በአንድ በኩል ትክክል ናቸው፣ በአንድ በኩል ተሳስተዋል ያልኳችሁም ለካ ነው። የጦርነቱን ግምገማ ላይ በጣም ስለሳቱ አሁን የሚይዙት የሚጨብጡት ሲያጣ ህዝቡን ማደናገር ነው። ይሄ የትግራይ ህዝብም
በግልጽ ማወቅ አለበት። ምንም አይነት አቅም የላቸው። ምንም አይነት አቅም አንዲት ነገር ማድረግ የሚችሉበት የላቸው። ሚሳኤል እንዳልኳችሁ እዚህ ሆነን ነው ዳውን ያደረግነው። ድንጋይ ማለት ነው። ድንጋይ መሸከም ማለት ነው። እኔ አንድ ነገር ልንገርህ፣ አሁን ያለውን የሻዕቢያና የህወሓት አቋም መከላከያ ያስፈልገው። መከላከያ አያስፈልገው። አሁን ላለው ወይም አለኝ ለምለው ህወሓትና ሻዕቢያ የሰፈር ልጅ ብቻ በቂ ነው። እኔ መንግስት አይፈቅድልኝም እንጂ የራሴን የሰፈር ልጆች አስተባብሬ ያጠፋቸዋለሁ። የራሴ የሰፈር ልጆች የቄራ ልጆችን ብጠራቸው፣ የ09 ወላሞ ሰፈር ልጆችን ብጠራቸው፣ ልደታዎች በዚህ በኩል አሉ፣ መሿለኪያ በዚህ በኩል አለ፣ ፈረንሳይ በዛ በኩል አሉ፣ ፒያሳዎች አሉ። የራሴን ልጆች የመስቀል ፍራው ልጆች ሰብስቤ ራሴ ያጠፋቸዋለሁ። ምንም ሳያስፈልግ መከላከያ ሳያስፈልግ ጉራ ብቻ፣ ጉራ ቀረዳ ብቻ፣ ወሬ ብቻ፣ ሐሜት ብቻ፣ ብሽቅ ብቻ፣ መሬት ፈረስ የለም። አይችሉም። ጃሪ ማለት ተናገሩት ይሄንን ግን የትግራይን ህዝብ አታለሉት፣ አጭበረብሩት እንዳይሰራ። ልክ እንደ አማራውን እኮ እንደዚህ የተጫወቱበት ፋኖ የሚባለው እንዲህ የተጫወቱበት አማራው ነፃ ወጣ፣ ገባንልህ፣ መጣንልህ። የት ነው የምትገባው? ሞጣ ተወልደ ሞጣ ገባው ትለኛለህ እንዴ? የት ነው የምትገባው? እንዲህ ያሉ አማራውን ተጫወቱበት፣ አዘናጉት፣ መሬቱን እንዳያርስ ጾሙን አሳደሩበት፣ ልጆቹን እንዳያስተምር ወሰዱበት። አደነዘዙት፣ አንገት አስደፉት። መጣን ይሉታል፣ የት እንደሚመጡ አይታወቅም። እንኩሮ ሚዲያ እዚህ ገብቶ ተቆጣጠር እልል በሉ ይላል። የት ነው እልል የሚባለው? ተመልሶ እዛ ጋር እልል ማለት እዚህ ጋር ደግሞ ይመጡና ደግሞ ጆኖሳይድ አማራ ይላል። ንጹሃን አማራ ይላል። ትግሉ ራሱ የተምታታባቸው ናቸው። አማራ ግን አማራነትና አማራነቱን ትላንትና ፋሲል ላይ ያሳየ፣ ጎንደር አሳየ። አይበቃም? ከዚህ በኋላ ማራቂያ ትፈልጋለህ? ከዚህ የለም። ይሄ አልተሳካለት። አሁን ተመልሶ መጥቶ የ45 ቀን ኦፕሬሽን ብሎ መጣ። የ45 ቀን ኦፕሬሽን ለማሳካት ቀድመን ንጹሃን መግደል አለብን። ጄኖሳይድ መደረግ አለበት። በተለይ ኦርቶዶክስ ምዕመናን መገደል አለባቸው። ባለው አጋጣሚ ግደሏቸው፣ እረጇቸው። ከዛ በኋላ ማህበረሰቡ ውጡና ኦርቶዶክስ ሞተ ብላችሁ ጩሁላቸው የሚል የወደቀ ፖለቲካ ይዘው መጡ። የወደቀ ፖለቲካ የሚሞተው ማንበብ አይችል መጻፋች ምዕመናን የሚገሉት ሄደው ምንም ፖለቲካ አያውቅ። ጠዋት ተነስቶ በልቶ ተነስቶ ቤተክርስቲያን ሄዶ ጸልዮ ኤሎሄ ኤሎሄ ላማ ሰበቅታኒ አገሬን ህዝቤን ሰላም ብሎ ሲመለስ ያርዱታል። ፎቶውን ይልቁና እንደገና መልሰው ንጹሃን አማራ ሞተ ይሏል። እነ ቢኒያም ሽታዬ ወጥተውልህ እንደገና ደግሞ ጥቁር ይልበስ ይባላል። ጥቁር ማቅ ልበስ፣ ጥቁር በቤት ይግባልህና ልበስ። አንተ ከጥቁር ያውጣ። ጥቁር አይለበስም ኢትዮጵያ ውስጥ ከዚህ በኋላ። ከቀብር መልስ ነጭ ነው የሚለበሰው ብያለሁ እኔ። ቀብር ራሱ በነጭ እንዲሆን እናደርጋለን። በሚዲያ አውጀን የተመኘው ጥቁር አንተ ቤት ይግባ። ጥቁር ማቅ ኦፕሬሽን ለምን አላደረጋችሁት? በ27 መድኃኒዓለም ለምን አልሳካላችሁ? ህዝቡ ስላወቀ ነው። ከዚህ በኋላ የሚጭበረበር ህዝብ ምንም የለም። የህዝብ ጥያቄ ሌላ ነው። ስራ አጥነት ይጥፋልን፣ የኑሮ ውድነት ይቀንስልን፣ ቤት እጥረት ይቀንስልን። እንዲህ ነው ህዝቡ የሚጠይቀው እንጂ አንተን የዲያስፖራ ፖለቲካ ቀቀለ ብለው ብሏል። አላቀህም ብሏል። መስማት አይፈልግም ህዝቡ። እንዴት አድርጌ ልንገራችሁ? ያንተ መሸቀጫ፣ ያንተ መነገጃ፣ ያንተ ዲፕሬሽን አሜሪካ፣ ካናዳ፣ ኤሮፕ ተቀምጠ መደበሪያ አማራውን፣ መደበሪያ ኦሮሞውን፣ መደበሪያ ትግሬውን አድርጋችሁ እናንተ ሙድ ትይዛላችሁ እዚህ። እንዴ ጭራሽ ብላችሁ የሰባተኛው ቀን የራቁት አድማ። ራቁት ኢትዮጵያ ውስጥ ህዝብ ራቁት ሊወጣ በኢትዮጵያ ካልቸር ነውር ነው። ዛሬ ሴቶቻችን አጭር ቀሚስ ለበሱ ብለን የምንጮህበት ሰዓት ላይ ነው ያለነው። እንኳን ራቁታቸውን ጡታቸውን አንጠልጥለው ሊወጡ ይቅርና ማን እስቄል የምትባሉ ወሮ በሎች ፖለቲካ የተምታታባችሁ የመረበ ኢንተርኔት አብዮት ነው የምትሉት። ምንድን ያላችሁት? ስማ ጻፉት እዚህ ጋር። ምንድን ያላችሁት? የመረበ ኢንተርኔት አብዮት ያማል። ተንቀናል አለ መንግስቱ ኃይለማርያም። ንቀውናል አለ፣ ደፍረውናል አለ። ኢትዮጵያ ተንቋል፣ ተደፍሯል። የሞተ ፖለቲካ
አታውቁትም። የመከላከያ ሰራዊት አታውቁትም። አላወቃችሁትም። ገና አላወቃችሁትም። አየር ኃይሉ አላወቃችሁትም። የደህንነት ተቋሙን አላወቃችሁትም። ዝም ብላችሁ ነው የምትለፈልፉት። እናንተ ኑሮን አጣጥመ ኑር። እዚህ የአሜሪካ ኑሮን፣ የካናዳ፣ የአውሮፓ ኑሮን በስርዓቱ ከኖርክ አንተ ታጋይ ነህ። በቃ እኛ አድንቅንላል። ደንበኛ ታጋይ ነህ። ራስን ችለህ ከኖርክ ሚስትን ልጆችን አስተዳድረህ መኖር ከቻልክ እርግጠኛ ነኝ አንተ ደንበኛ የተጨበጨበልህ ታጋይ ነህ። ኑሮ እንደ እግር ኳስ ጨዋታ 10-0 ጥባጥቤ እየተጫወተብህ እዚህ መጥተህ ራስን ነፃ ያላወጣ እዚህ መጥተህ ሰሚ ህዝቡን ነፃ ላውጣ ትለዋለህ። ነፃነትን ብታውቅ እኮ ነው ራስን ነበር ነፃ የምታወጣው። ብለን ነው አባይን ሞግተን አልሰማንም ዛሬም አንሰማም ብለን ነው ጀጎል ላሊበላ አልሰማንም ዛሬም። ስማ አዳምጥ፣ ይሄንን የህዝብ ድምፅ ነው የማሰማው። ህዝቡ እንደዚህ ነው የሚለው። ያንተን ፖለቲካ አልሰማንም፣ ያንተን ወሬ አልሰማንም። ወደባችን ጉዳይ የህልውናችን ነው። ስትሸጡት አናቅም፣ ስትለውጡት አናቅም። ወደብ የኛ እንደሆነ እናውቃለን። ስጠን ነው። ይሄ ድምፅ የ130 ሚሊዮን ኢትዮጵያ ህዝብ ድምፅ ነው። አዳምጥ። አልሰማንም ዛሬም አንሰማም ብለን ነው ጀጎል ላሊበላ አክሱምን ያቆም ነው። አንሰማም ብለን ነው በነጻነት ክብር ቅኝ ያልተገዛ ነው። አንሰማም ብለን ነው አባይን ሞግተን ችለን ያሳየነው። አንሰማም ብለን ነው በአረንጓዴ አሻራ ደምቀን ያበራ ነው። ከስንዴ ምጽዋት ከእርዳታ የዳን ነው። አሁንም አልሰማንም። ኢትዮጵያ ቀይ ባህር አይገባት የሚለውን አልሰማንም። አሁን አልሰማንም። አትችሉም ለሚሉን መስሚያም ጊዜም የለን። እነሱ ሲያወሩ እኛ ስራ ላይ ነን። በእኛም ደግሞ ውስጥ አለ። እነሱ ሲያወሩ እኛ ስራ ላይ ነን። እናት ኢትዮጵያ የሀገራችን እኛ ስራ ላይ ነን ያለነው። አንተ ነው የምታወራው። ግድባችን ስንገነባ ህዳሴ ግድቡ ሲያልቅ ከማለቁ በፊት አሁን ከግብጽ ጋር ጦርነት ለመፈለግ ካልሆነ በስተቀር በሰላም ቁጭ ብለን መደራደር ስንችል ከግብጽ ጋር አሁን አላስፈላጊ ጦርነት ምን ያስፈልጋል? ግድቡ ምን ያስፈልጋል ስትሉ ነበር ራሳችሁ። አሁን በአሰብ ላይ ያላችሁ ሰዎች እኮ ትናንት በግድብ ላይ ትሉ ነበር። ሌላ ሰው አልመጣብንም። ራሳችሁ ግድ የለም ግድብ መብታችን ነው መገደብ። ህዳሴ ግድባችን ህልውናችን ነው ብለን ስንሟገት አውቀው ይሄ መንግስት ጦርነት ከግብጽ ጋር ፈልጎ ነው፣ ማንም አይቆምልህም፣ የራስ ጉዳይ ራስ ጨርሰው፣ ማንም ለግብጽ ብሎ የሚዋጥ ስትሉ ነበር። ግድቡን ገድበን ስናሳይስ ምን አልቆተ? ግድብ እኮ የሚጠላ ማንም የለም። እሱ ማለት ነገር እኮ ግን እንደው በሰላማዊ መንገድ ይሁን ብለን ነው እንጂ ከግብጽ ጋር ተደራድረን ሊሆን ነው እንጂ በሚል ነው እንጂ እኮ ግድብ እኮ የሚጠላ የለም ብለህ ተገልብጠ መጣ። ገብተም ሄደ ፎቶ ተነሳ እኮ ሄደን ፎቶ ተነሳ። እንዲያውም በግድቡ የጮሁ ሰዎች ሳይገቡ አንተ ገብተህ አየፉ ግድቡ ላይ ፎቶ ተነስተ መጣ። ምድረ ባንዳ አስካሪ። አሁን ደግሞ ስለ ወደቡ ጉዳይ ሲጮህ አሁን ወደብ አስፈላጊ ነው። ምን ከኤርትራ ጋር ጦርነት ያስፈልጋል? እኔ ነገር ወደቡን አስከብዬ አስከብሮ የኢትዮጵያ በወደብ ሲጠቀም አንተ ነህ። ለነገሩ እኮ ወደብ እኮ ያስፈልጋል እኮ እንደው በሰላማዊ መንገድ ይሁን ብለን ነው እንጂ ብለህ ቆዳህን ገልብጠህ የምትመጣው አንተው ነህ። አሁን የምትከራከረኝ ነው። የጃን ባጫ ንግግር ጭንቅላትን መጥቶ ወጥቶ ስለ ጃን ባጫ ትናገር ሞክር። ሰማው? አዎ አፍንጫዬን ሲመታኝ ዝም አልልም። ዛተ፣ ፊልድ ማርሻሉ ተናገረ። በህግ አንጻር ስማ፣ ቅቤ ነበር ሲቀባ የነበሩ ለሻዕቢያ ለምን መልስ አልመለስክለትም? ኢትዮጵያን ማስተዳድራት 4 ኪሎ ያለው መንግስት ሳይሆን አስመራ ሆነን ነው ኢትዮጵያን ማስተዳድራት ብሎ ሲል ለምን አልተናገርከውም? በደቂቃ ውስጥ ነው ኢትዮጵያን የምናጠፋት ብሎ ሲፎክር ሻዕቢያ ለምን አልተናገርክም? ዛሬ ምን ነው ጃን ባጫ ተነካ ብለህ ተነሳ ብለህ እንዴት እንገበገብክ? በተለይ ሞገስ የምትባል ፖለቲካ የማይገባኝ አካሄድ የማይገባኝ አውርቶና ሸቅሎ አዳሪ ከሚዲያዎች በሙሉ የምታስጠላ ወንድነት ጾታ የማይታወቅ እንዴት እንደታወቅ እንደፈመስ ሁሉ የማይታወቅብህ ግራ የገባ በአንተ አፍ ጃን ባጫ ይነሳ። በአንተ አፍ ሰምቻለሁ ዛሬ ያልከው መሪዎቻችን የሚናገሩትን ያውቃሉ። የሚናገሩትን አይደለም የሚዋጉበትን ያውቃሉ።
እንደናንተ አይነት ፍናፍንት ባንዳ በዘመናችን ኢትዮጵያ ትወልዳለች። ሁልጊዜ ነው የምትወልደው። አንድ አለ በየጊዜው ነው የምትወልደው። በየደቂቃው ትወልዳለች። ግን አታርጉም። ትመነኩሳላችሁ። ለምሳሌ ትመክናላችሁ። ምን ይባላል? መምከን የሚባል ትመክናላችሁ። እርካሽ ጠቅላይ ሚኒስትር ወጥቶ ለልጆቻችን ወደብ ያስፈልጋል ብሎ ሲል አሃ ከጎኑ ቆማለሁ፣ ችግር ግን አለብኝ አልወደውም ጠቅላይ ሚኒስትሩን፣ ወደብ ግን የልና ጉዳይ ነው አብሬው ቆማለሁ ብለህ እንደዚህ ጋር እንደመቆም ፋንታ ምን ልትፈልገ ነው? ይሄ እኮ ነው ባንዳነት ማለት። ይሄ ነው የባንዳነት መገለጫ። የምታየውን ነገር መመስከር ማትችል፣ አስፋልቱ ለምን ሰፋ ብለህ የምታወራ፣ መብራት ለምን በራ ብለህ የምታወራ፣ ታዲያ እንዴት አድርጌ ነው ከአንተ ጋር የኢትዮጵያ ዜጋ ነኝ ብዬ የምለው? አልልም፣ አላቅህም፣ ላቅህም አልፈልግም። በቃ ነገርኩህ እኮ የኔ አቋም ይሄ ነው። አላቅህም፣ ላቅህም አልፈልግም፣ ዜጋዬም አይደለም። ስልጣን ሌላ ጉዳይ ነው፣ ግን ሀገር ትለያለች። መንግስትህ የሚነግርህ ያለው አብይ የሚነግርህ ያለው ስለ ብልጽግና ስለ ራዕይ ነው የሚነግርህ። ምን ማድረግ እንዳለበት የሚነግርህ። በ24 ቢሊዮን ዶላር ዕዳ 27 ዓመት ስትበዘበዘች የነበረ አገር ዕዳዋን ከፍላ 4 ቢሊዮን ቀረባት። በአይኤምኤፍ በዓለም መንግስታት በጣም ታይቶ የማይታወቅ ተብሎ ሲመሰከርላት አሰምቻለሁ። ደግሞዋለሁ። ደግሞ ማሰማሉ እንድትሰማ መስማት ስላለባችሁ ነው። እናንተ ቅንቅላቦች ያባታችሁን ስትሰማ ይሄን ስትሰማ ይሄ ካላመመ ምኑን አንተ ሰው አዳምጥ። በደንብ አድርጌ ነው የማስደምጥ። ይሄው Prime Minister Abiy Ahmed's message to his parliament was blunt. Our economy is growing without foreign loans. We have built a system that stands on Ethiopia's own capacity. The question now is not just how Ethiopia did it, but what this means for Africa's economic independence. In this video, let's find out how Ethiopia managed to perform such a feat and what will happen next. This is undoubtedly the most anticipated product of the year. No internet connection required, no wiring needed. Easy to install, free to use for life, and your data will never be deleted. This brand new smart AI surveillance camera from Germany connects directly to your smartphone, allowing you to enjoy crystal clear 24/7 real-time HD monitoring from anywhere in the world. When Ethiopia announced that it had reduced its foreign debt from $23 billion to $4.5 billion in just 6 years, few believed it. International observers initially suspected creative accounting, yet the numbers stood. What happened inside the country between 2019 and 2025 was not an isolated fiscal. $3 ቢሊዮን በአጭር ጊዜ ውስጥ 4 ቢሊዮን ዕዳ ያስቀመጠች እንዲቀራት ያደረገች ሀገር በዚህ ዓመት ትጨርሳለች ዕዳዋን። ከዕዳ ነፃ ሆና የምትቀር ሀገር ብሎ ዓለም ሚዲያ እኮ ነው የሚዘግብልን። ይሄንን ገልብጠ የአንድ ወር ገንዘብ እንኳን ባንኳ ውስጥ የለም ትለኛለህ። እየወጣ ለአንድ ወር የሚሆን ብር እንኳን ባንኳ ውስጥ የለም ትለኛለህ። አንተ ፖለቲካ ይሰራ መስሎ ነው። አንተ ቤታውን ቆምራል። አንተው መንግስት አጥላልታል። በአንተ በኩል አይሆንም፣ እንደዚህ አይሆንም። የነገርኩህን አዳምጥ። ይሄ ቦታ እንዳያችሁት አንደኛ ኢሞጂ አካባቢ አንድ ነገር ላሳያችሁ። በቢሊየንስ ዶሮዎች ማምረት የሚችልበት የውጭ ሀገር ቴክኖሎጂ ኢትዮጵያ ውስጥ ገብቷል። ትላንትና የስለወደዛ ዶሮ 5000 10000 2000 ምናምን ስትሉ ግድ የለም ትንሽ ጠብቁኝ አልኳችሁ። ዛሬ ሂውጅ ካምፓኒዎች ናቸው እየተከሉ ያሉት። ሂውጅ ካምፓኒዎች ናቸው እየተከሉ ያሉት። በሚሊየን ዶሮ የሚያመርቱ አዳማ ብትሄድ ነው ያለው፣ ደብረ ዘይት ብትሄድ ነው፣ ሞጆ ብትሄድ ነው ያለው፣ ደብረ ብርሃን ብትሄድ ነው የተከለው። ከዚህ በኋላ ረሃብ ህልም ይሆናል ብዬ ስለ የተሰሩት ስለማቅ ነው። እቺ ላሳየህና ወደ ገደለው ገባለሁ። 3 የዶሮ ማቀነባበሪያ እርሻዎች አይተናል። ኢሞጆ አካባቢ 3 የዶሮ ማቀነባበሪያ እርሻዎች አይተናል። በጣም ዘመናዊ የሆኑ በእነዚህ ቦታዎች ብቻ 70 ሚሊዮን ገደማ ጫጩት በአመት እናመርታለን። ይሄ ቦታ እንዳያችሁት አንደኛ የዶሮ መኖ ማቀነባበሪያ ፋብሪካ አለው።
መኗቸው ከአልፋ አልፋ ጀምሮ እዚህ ይቀነባበራል። ሁለተኛ ዶሮዎቹ ከኋላ የምናየው ሃቸሪ ነው። በዚህ ሃቸሪ ውስጥ ልክ ዶሮ 21 ቀን ታቅፋ ጫጩት እንደምታወጣው በዚች ቦታ በዚች ቤት ብቻ በአመት ከ3 ሚሊዮን በላይ ዶሮዎች ይፈለፈላሉ። ሲስተሙ አቅፎ ጫጩቶች እንዲፈለፈሉ ያደርጋል። ይሄ 3 ሚሊዮን በእያንዳንዱ አርሶ አደር ቤት ወይም በአንድ ሰፊ ቦታ ብንወስድ እና ይሄ ሲስተም ባይኖር በጣም ሰፊ ቦታ ይፈልጋል። በዚህ ትንሽ ቦታና ሲስተም ግን 3 ሚሊዮን ጫጩት ማፈልፈል እንችላለን። ከሃቸሪ ውጭ በጣም ዘመናዊ ቄራ አለ። ያ ቄራ ዶሮዎቹን ከመኪና አራግፎ አርዶ አጥቦ ፓክ አድርጎ እስከሚወጡ ያለውን ፕሮሰስ የሚያከናውን ነው። ከግብአት ጀምሮ ጫጩት የምናመርትበት መልሰን ደግሞ ቄራው የምንጠቀምበት በጣም ሞደርን ስለሆነ እነዚህን 70 ሚሊዮን ዶሮዎች በእነዚህ 3 ቦታዎች ብቻ ሳይሆን አውት ግሮወር አሉ። በየቀኑ የሚመረተውን ጫጩት ወስደው ለ45 ቀን ከአርሶ አደሩ ጋር ቆይተው መልሰው ቄራ መጥተው ይታረዱ ይችላሉ። እዛው ደግሞ የሚቀጥሉ ከሆነም በየቤቱ ይቀጥላሉ ማለት ነው። እና ይህ በጣም ትልቅ አቅም ነው። ሐዋሳ ላይ ባለፈው ትልቅ አቅም አይተናል። አሁን ሞጆ አካባቢ ትልቅ አቅም አይተናል። በየቦታው ነው ያለው። በዚህ ዓመት ከ100 ሚሊዮን በላይ ጫጩት ይመረታሉ። አጠቃላይ ግን በጥቂት ዓመታት ውስጥ ኢትዮጵያ ውስጥ የሚጠበቀው በብዙ 100 ሚሊዮኖች ማምረት ነው። ያን ስናደርግ በቤተሰብ ደረጃ ለምግብ ፍጆታ ዶሮ እንደሚታወቀው እንቁላል ይጥላል፣ ስጋው ጥቅም ላይ ይውላል። ጫጩትን ቢሸጥ ገንዘብ ስለሆነ እነዚህ ዶሮዎች በአመት 300 እሺ እንግዲህ 100 ሚሊዮን ዶሮ አመት ካመረተና 100 ሚሊዮን ዶሮ ከተሸጠ ሰው ረሃብ ነው ብለህ ትለኛለህ? ይሄ እኮ አንዱ ነው ማሳየው። የዚህ አይነት 50 እኮ ነው ያለው፣ 100 ነው ያለው። የዚህ አይነት መንግስት ስራ ላይ ነው ያለው። አንተና የላይ ረሃብ አገሪቷ የገባች ያለችበት ቁልቁለቷ ዘጠቷ ብለህ የምትለኝ አንተን መሬት ላይ ያለው ሌላ ነው። እየተሰራ ነው። አዎ መዳረስ፣ አዎ ስራት፣ አዎ እዚህ ላይ ነው እንጂ አንተ እንደገና መጥተህ አንተ ተለማምደህ እንደገና ደም መፋሰስ ተካሂዶ እንደገና አንተን መንግስት ላይ ለማውጣት ተጋድለን ተጨፋጭፈን እንደገና ሀገራችን እታች ወርደን ከታች እንደገና ላይ ልንወጣ የተዘጋጀ ህዝብ የለም። ይሄን ነው ባለበት ሁኔታ ያስቀጠልን የምንፈልግበት ዓላማ ላይ መሳካት ይችላል። አማራም ነቃ። እኔ በጣም የታገልኩት አማራውን ለማንቃት ነው። ድምጽ የሆንኩትም ለአማራው ነው። ብታምኑ ባታምኑ በትግል ውስጥ እኔ የታገልኩት ለትግራይ ህዝብ ነው። የመጀመሪያ ትግሌ ተውያለሁ የታገልኩት ከትግራይ ቀጥሎ የታገልኩት ለአማራ ህዝብ ፖለቲካው ውስጥ ስላለ ስለማቀ በጣም የህይወት ዋጋ ነው የከፈልኩት ለትግራይ ህዝብ፣ የህይወት ዋጋ ነው የከፈልኩት ለአማራው ህዝብ። ለኦሮሞ ህዝብ ወዲያውኑ የሰማኝ እነ ጃልሳኒ ሲገቡ ዝም ብለው የገቡ እንዳይመስል። እነ ጃልሳኒ የነ ቦኮ ሃራም ታሪክ ራሱን የቻለ ምዕራፍ አለው። እነ ቦበንቲ እዚህ ያሉ ዋጋ የከፈሉ ዝም ብለን የስሜት ዩቲዩበሮች አይደለንም። ዛሬ ደግሞ አይነ እያየ አገር ተርፋ ይዋት እንደ ቅዳቸው እኮ ድሮ ነበር የተበተነችው ሀገር ኑሮን እኮ አንገባም ነበረ። ሀገር ኑሮ አናወራም ነበረ። ሀገር ኑሮ አናይም ነበር። ዛሬ አመራሮች አዳማ ነበሩ ለ15 ቀን ቆይታ። በ15 ቀን ቆይታ ውስጥ ያሳለፉትን ብትሰሙ፣ የተናገሩትን ብትሰሙ፣ እቅዳቸውን ብትሰሙ፣ ኢትዮጵያ ምን መጃ መድረስ እንዳለባት የተወያዩትን ብትሰሙ በእውነት ልባችሁን ደረታችሁን ነፍታችሁ ትያላችሁ። የነበራቸውን ድክመት፣ የነበራቸውን ችግር፣ ምን ማድረግ እንዳለባቸው፣ ምን መለውጥ እንዳለበት፣ ምን ደረጃ መድረስ እንዳለበት፣ ያልተሰሩ ስራዎች ምንድናቸው፣ መሰራት ያለባቸው ምንድናቸው። ራሱ ጠቅላይ ሚኒስትሩ ነው የመጨረሻውን መዝጊያውን ያደረገው። ተከታተሉ ፕሮግራሙ። ይሄ ነው እየተካሄደ ያለው። ሰዎቹ ይሰራሉ። ከውስጥ ችግር የለም ማለት አይደለም። በደንብ ችግር አለ። በደንብ ተነቅሶ መውጣት ያለበት ችግር አለ። ግን ስራ እየተሰራ ነው ያለው። ይሄንን በደንብ አድርጋችሁ ልታረጋግጡ እፈልጋለሁ እንጂ መተን እንደገና ይልቃል ልልመድ አንተን ልለማመድ ለስልጣን እስቄል ገቢሳና ልደቱ መጣችሁ ስለ ስልጣን እናንተን ልለማመዳችሁ። እናንተን የትኛው የሀገር ልምድ አላችሁ? የስደት እንጂ የስደት ልምድ ያላችሁ ሀገር የማስተዳደር ልምድ የላችሁም። እንደገና ከስክራች ልጀምር እናንተን ይዤ አብረሽ ደውልኝ። ከስክራች ልጀምር ከእናንተ ጋር ሌላ ትግል እንደገና ወደኋላ አልሄድም በፍጹም። ከማያውቁት መልአክ የለመዱ ሰይጣን ይሻላል ይባላል በንግግር እንኳን። ከእናንተ ከነችግሩ
ይሄንን ይዤ አልፋለሁኝ እመነኝ ለድር አንመርጣችሁም ለድር እንቅዳሞች አባታቸው ስለ ሄሎ ይሰማል በደንብ ይሰማል አናድዱኝ እኮ ሁላችንም ሰላም አለ እኔ የምለው አብረሽ ገባ ተከተለ እንግዲህ መጣ እንግዲህ ያው ቻለው ብሎ ከዚህ በፊት ገንዘብ ቀበሩ ኖቱን ቀበሩ ኢትዮጵያ ውስጥ ያለውን ባንክ ባዶ ኢምፒቲ ሸረሪት ድር እንዲያደራበት አድርገው የሀገሪቷን ብር ዶላር የለም ብሬያል የለም ፓውንድ የለም ዩሮ የለም ምን የለም ምን ባዶ አድርገው ሄደው ብሩን ቀበሩ እሺ ያላ ዶክተር አብይ መጣኖቱን ቀየረ እሺ አሁን ጎበዝ ሁላችሁም ጥያቄ ተራራ እንማርክ ወይስ ሽፍታ እንማርክ ምንድነው መማረክ ያለ እኔ ቪዲዮ እውነቱን እኮ ተራራ እንማርክ ወይስ ደግሞ እንደው እኔ እሺ በፕሪቶሪያ ስምምነት ኮቴሽን ውስጥ እናንተ ፈርሙ የድማም አብዮት ነው አሁን የተነሳብን ደብረ ጽዮን መንጀሩኖ ማንጁስ ድማሞች ስለ ፕሪቶሪያ አግሪመንት አያውቁም እሺ ፕሪቶሪያ ተጣሳላችሁን አሁን ወጣችሁ ደግሞ እያላችሁ ነው ፕሪቶሪያ አግሪመንት ዩናይትድ ስቴትስ ባለችበት አፍሪካ ዩኒየን ባለበት ታዛቢዎች ባሉበት ዩሮፒያን ባሉበት እናንተ ሰዎች ባሉበት የኛ ተፈራረምን ምንድን ነው የሚለው ዲዲአር ገንዘብን ወሰዳችሁ ፍቱ በትኑ አቋቁሙ የተባላችሁ ቆፍሩ ተባላችሁ አለዛ አግሪመንት ላይ ቆፍርና መሳሪያ አውጣና ፎክር ተባልክ ወታደርን በትን የተባልከው በትንና ይረስ ይቆፍር መሳሪያ ያውጣ ተባለ በትንክ ግንኙነት በፌደራል ብቻ ነው እናንተ መንግስት አይደላችሁም ደሆል ኢትዮጵያን አትወክልም ከማንኛውም ጎረቤትም ጋር ሆነ ስዩም መስፍን ከቻይና ጋር እንዳደረገው ያኔ ትቢታችሁ መቼም በጣም ከባድ ነው ኢንተርናሽናል ኮሚኒቲ ምኑን ያዝላችሁ ምኑን ይጨብጥ ምን ብለህ ነው አፍን ከፍተህ ኢንተርናሽናል ኮሚኒቲ ይስማልኝ ጉቴሬዝ ስማልኝ የተባበሩ መንግስታት ስማልኝ ኦርጋናይዜሽን ኦፍ አፍሪካ ስማልኝ ኢጋድ ስማል ምኑን ይስማ ጉድን እኛ እንኳን ጥቂት የምናውቀው አፍረናል እናንተ ኮርዳዊት አቀርቅሯል ምኑን ከምኑ ይቅረብላችሁ ሎጂስቲኬ ተመታ መጋዘኔ ተመታ ታጣቂዎቼ ተመቱ በዓለም ያላችሁ የቲፒኤልኤፍ ደጋፊ እንደ ደብረጽዮን መንጆሪኖ የድማም ደጋፊዎች ድማም በሉልኝ ምኑን ይዘን ድማም እንበል እኛ እንኳን እንዳንተባበር ተሸማቀቅን እኮ የኢንተርናሽናል ኮሚኒቲ አግሪመንት ፊርም አግሪመንት ለመሆኑ ታውቃላችሁ ነው ጃፓን ከዩናይትድ ስቴትስ ጋር የፈረመችው ራሻ እና ዩናይትድ ስቴትስ ከጀርመን ጋር የፈረሙት ኒኩለር ቦምብ አንሰራም በዚህ አናሸብርም ወታደራችሁ ላይ አናዘምትም ፊርማው እስካሁን ጸንቷል አልጸናም ምድረጅ ባገጭ ጸንቷል አልጸናም ለምን አግሪመንት ትሪቲ ስትፈራረም ይጸናል ቆሙ ቀር ምኑን ተብሎ ድማም ይባልላችሁ ወጥተው እናንተ ደጋፊዎች ተሸማቀቁ እኛ ትንሽ እንኳን እንደግፋችሁ ብል ተሸማቀቅን እኛ ራሳችን ተመታካው ሎጂስቲክ ተመታው ትቆፍራለህ ይመጣል ትቆፍራለህ በቆፈርክበት ትገባለህ ዋሸን አልገባም ስዩም መስፍን አልገባም የአይነ ስውሩ አልገባም አቦይ ፀሐዬ አልገባም
ሌላው ንጹሃንን ተውትኔ ንጹሃኑ ተገፍቶ ገፍታችሁት ሴፍቲ ኔት ስንዴ አንሰጥም፣ ዳቦ አንሰጥም፣ ዱቄት አልሰጥም፣ ፋፋ አልሰጥም፣ ወተት አልሰጥም። የማንን ወተት? የተባበሩ መንግስታት ወተትን፣ የዩናይትድ ስቴትስ ዘይትን ለቤተሰቦቻችሁ አንሰጥም፣ እናስርባችኋለን። ሲጀመርም የትግራይን ህዝብ ሴፍቲ ኔት ያገባችሁት ለዚህ ምክንያት ነው። በዚህ ብላችሁ ወጣቱን ገፈተራችሁ አስገባችሁ። 1.5 ቁስለኛ ወይንም ሙት አረጋችሁ። ለነሱ እናዝናለን። ምን ተብሎ ዋይ ይባልላችኋል? ትቆፍራለህ፣ ትመታለህ ነው የምንልህ። ኢንተርናሽናል ኮሚኒቲ አግሪመንት ትቀበላለህ ወደ ሳይሆን በግድ ተደቁሰ ድልዝ በርበር የሆነ አዋዜ አርገን ትጠፋለን ነው የምንልህ። ይህ ሀቅ ነው። ከዚህ በፊት መታችሁ የአፋርን ግመል ከነነፍሱ እግሩን ቆርጣችሁ በላችሁ። ከነነፍሱ የግፋችሁ ግፋት የንቀታችሁ ንቀት ግመልን ከነነፍሱ አሰኝታችሁ እግሩን ብቻ ቆርጣችሁ በላችሁ። ዋሸን። በወሎ በኩል ገብታችሁ የአማራን በሬ ከነነፍሱ አንድ ታፋውን ቆርጣችሁ በላችሁ። ለምን? ስቃይ ማየት ትወዳላችሁ። የሰው አንገት መቁረጥ ብቻ አይደለም፣ ጡት መቁረጥ ብቻ አይደለም፣ በብልት መቅጠት ብቻ አይደለም። እናንተ እንስሳን እንኳን በቁሙ ስቃዩን ማየት የምትወዱ ናችሁ። መጣችሁ በቀደም ከዚህ በፊት የሰራችሁት አልዘገነናችሁም፣ አልመረራችሁም። ከዚህ በፊት የአፋርን ጎጆች እንዴት እንዳቃጠላችሁ በመድፍ በታንክ አይተናል። እናቶች እንዴት እግራቸው እንደቆረጣችሁ አይተናል። ልጆቻቸው ተማሪዎችን እንዴት አርጋችሁ በመድፍ በታንክ እንዳቃጠላችሁ አይተናል። አንድ ቀን ዝም አልናችሁ። ከዛ ዝም ትባሉ ትቀምሳለህ ነው የምንለው። ቆፍር ትገባታለህ ነው የምንለው። ሌላው በጣም የሚገርመው እዚህ ላይ ማወቅ ያለባችሁ ሁላችሁም ኢትዮጵያውያኖች፣ እነዚህ ሰዎች 27 ዓመት የተደላደለ መንግስት ነበሩ። ባንኩም መድፉም ጥያቄው መሆን ያለበት ኢትዮጵያውያኖች፣ ለምንድን ነው የሁሉ ተራራ መሳሪያ የተቀበረው? ለምንድን ነው ብላችሁ ራሳችሁን ጠይቁ። ለምንድን ነው? መንግስት አልነበሩም ወይ? ለምንድን ነው የቀበሩት? ለምን እንደሆነ ታውቃላችሁ? ወደፊት ታላቂቷን ትግራን አሰብን ይዘን፣ አሰብ ባይዘዌ በአደራ የተሰጠች ነው ለኢሳያስ አፈወርቂ። የአባይ ግድብ ሲያልቅ ቤንሻንጉልን ይዘን ከወሎ ከትፈን ከጎንደር ቆርሰን ታላቂቷን ትግራይ እንመሰርታለን። ታይዋን ታይላንድ እናረጋታለን። ሲንጋፖር እናረጋታለን። ነገር ግን በዚህ አጋጣሚ ጦርነት ሊመጣብን ስለሚችል ተራሮች ሁሉ በምን ይሸፈኑ አሉ? በደን አይደለም፣ በመድፍ ቅንቡላ ጥይት ቀብረው ያስቀመጡት። ከዕለታት አንድ ቀን ይህንን ስንመሰርት ለሚመጣብን ሁሉ መዋጊያ ይሆነናል። የምንዋጋው ድንገት አማራና ኦሮሞ አንድ ሆኖ ከመጣ፣ ቤንሻንጉሉ አንድ ሆኖ ከመጣ፣ ሶማሊያው አንድ ሆኖ ከመጣ፣ ሲዳሞ አንድ ሆኖ ከመጣ፣ ኢትዮጵያን ብሎ ግዛቴን እመልሳለሁ ከዚህ እኛ ከቀበርንለት ፈንጅ የሚነሳ ከሆነ የኢትዮጵያዊ ለማንኛውም መሳሪያ እናዘጋጅ ተብሎ ነው ተራራው በምን የተደፈነው? በቁንቡላና በመድፍ የተደፈነው። ትሰማኛለህ ነው ወንድም? ለትግራይ ህዝብ ውሃ አልተቆፈረለትም። የትግራይ ተራሮች በደን አይደለም የተሸፈኑት። የትግራይ ተራሮች በኢትዮጵያ ወርቅ፣ በኢትዮጵያ ብር፣ በኢትዮጵያ መድፍ፣ በኢትዮጵያ ቁንቡላ ታክስ ፔየር በገዛው ነው እየተደፈኑ። ለምን? ለመጥፎ ጊዜ የተዘጋጁበት ነው። ነገር ግን እግዚአብሔር ቀደማቸው እና አብይ ቀደሟቸው። ዳት ኢዝ ዋይ አሁን እየተቆፈረ የሚወጣው ያዛልቃል። እንታያለን። አይደለም መሳሪያ መቆፈር ዳዊት
አይደለም ቁምቡላና ታንክ መድፈት መቆፈር መለስ ዜናዊን ቆፍረ ብታወጣ ስዩምን ቆፍረ ብታወጣ አቦይ ፀሐይን ቆፍረ ብታወጣ የአይነ ስውሩን ቆፍረ ብታወጣ ኢትዮጵያን ከእንግዲህ በኋላ የሚገታት አንድም የለም ጠቅላይ ሚኒስቴሩ ከእንግዲህ በኋላ የሚመለስ ወደ ኋላ ማንንም የለም ነው ያለ ቁጭ ብለህ ጠጣ ሌላው አርሲና ዲሲ አርሲ ላይ ለተጎዱ ወንድሞቻችን በሙሉ እኔ በበኩሌ ባለፈው በዶዶላ አዳባ ሲሄድ አርሲ ነው ያ አርሲን አልፌ ነው ወደ ባሌ ሄድኩት በሰላም እየነዳው አርሲ ላይ ላለቁ ንጹሃን ሀዘነናል ከዚህ በፊትም ነገር ግን በስተጀርባ ምን አለ የተዘጋጃችሁበት ስለሆነ ነው ከዚህ በፊት ይሄ ከመከሰቱ በፊት ሚዲያ ላይ ወጥቼ የተናገርኩት ነገር አለ ኮርዳዊትም የተናገረው ነገር አለ ምንድነው በሚዲያችሁ ወጣችሁ አሰቃቂ የሆነ ህዝቡን የሚኮረኩር የሚቀሰቅስ ገበሬው ምን ልታረግ ስለ ሀገር ታወራለታለህ ገበሬው ምን ልታረግ ስለ ሀገር ታወራለታለህ ገበሬው ምን ልታረግ ስለ ዶላር ትናገረዋለህ ገበሬው ምን ልታረግ ስለ ዩሮ ትናገረዋለህ ገበሬውን የሚኮረኩረውና የሚቀሰቅሰው አሰቃቂ ተግባር አጠገቡ አርገ እንዲመልከት አርገ እንዲነሳ ነው ከዚህ በፊት ቪዥን ፎር ኢትዮጵያ ቪዲዮ ይዘናል በአርሲም እኛ እንንቀሳቀሳለን ሴል እንዳላችሁ እናውቃለን እየተናበባችሁ እንደምትሰሩ እናውቃለን ስለምትናበቡ ነው ጽምዶ ብለ ከጀዋር ጋር ይፈጸምከው ጽምዶ ብለ ከሻዕቢያ ጋር ጽምዶ ብለ ከቲፒኤልኤፍ ጋር ይፈጸምከው ያ ማይካድራ ላይ ያደረሰው ከነሱ ጋር ጽምዶ ብለ አርሲ ላይ እንደገና ማይካድራን የምትደግሙት ማናችሁ እናንተ ናችሁ ለምን ሴል አለን ብላችሁ አርሲ ላይ ነግራችሁናል በወለጋ የምንንቀሳቀሰው እኛ ነን በአርሲ የምንንቀሳቀሰው እኛ ነን አላላችሁንም በጎጃም የምንንቀሳቀሰውና አጣዬ ላይ የምንንቀሳቀሰው ባይዘዌይ ያጣዬን እንደዛ 10 ጊዜ እየተመለሳችሁ ያቃጠላችሁት እናንተ ናችሁ ያ ቪዲዮ ላይ በጎ ሰው የተባለው ስሙን የጠቀሰው በጎ ሰው ተብሎ ምናላቸው ስማቸው ያቀረቡ ዶክተሮች በተሰበሰቡበት ሴሚናር ላይ በጎ ሰው የት ነው የሚገኘው አጣዬ የማን መሪ ኮቴሽን ከፈርቱት አሸባሪው ሻዕቢያና የድማም አብዮትና ተሳስቶ የገባው የፋኖ መሪው ማን የሚባል በጎ ሰው እንደተናገረው አርሲ ላይም ሲላለን እንንቀሳቀሳለን በውራጌም ጭምር ነው ያለው ዲሲን ታዲያ ምን አገናኘው ትራምፕ ይድረስልን ትራምፕ በናይጄሪያ ክርስቲያኖች ባይዘዌይ በኢትዮጵያ ውስጥ ክርስትና ኢቫንጀሊካል ጆሆባ ካቶሊክ ሙስሊም ጴንጤ ኦርቶዶክስ በፍሪ የሚንቀሳቀስባት አገር ኢትዮጵያ ዩናይትድ ስቴትስ ይህንን ታውቃለች ኢትዮጵያ ነች ኤሌኮንስ በኤርትራ ውስጥ ማንም አይንቀሳቀስበት ኢቫንጀሊካል ኮንቴነር ውስጥ የሚታሰሩበት ፕሮቴስታንት ኮንቴነር ውስጥ የሚታሰሩበት ሙስሊም የሚሰቃይበት የኦርቶዶክስ ሃይማኖት ሊደሮች እስከ ዛሬ ድረስ እስር ቤት የተሰቃዩበት አመራሩ እስር ቤት ሆኖ የኦርቶዶክስ ጳጳስ በቀደም ነው የሞቱት ተሰቃይተው በኮንቴነር የሚታሰሩበት ኢሳያስ አፈወርቂን ወዮለት በሉት ከዚህ በፊትም የጻፍኩት በዚህ ጉዳይ ላይ ትራምፕ እንዳነሳው ስለ ናይጄሪያ ክርስቲያኖች ሲያነሳ ኢሳያስ አፈወርቂን እንዲያስበው ኤርትራውያኖች ክርስቲያኖችን እንዲያስባቸው ኤርትራን አንሷት ኦኬ ትራምፕ የሚደርሰው ለኤርትራ ህዝብ ነው ትራምፕን የሚደርሰው ኢቫንጀሊካል ለሚታረዱበት ኤርትራ ነው ትራምፕ የሚደርሰው ጆቫዎች ለሚታረዱበት ኤርትራ ነው ትራምፕ የሚደርሰው ለካቶሊኩ ኤርትራ ውስጥ ለሚሰቃየው ነው ትራምፕ የሚደርሰው ለኦርቶዶክስ ጳጳሳት በእስር ቤት ለሚሰቃዩት ኢሳያስ አፈወርቂ ላይ ነው ይህንን እንገራችሁ ትራምፕ ድረስልን ትራምፕ አይደርስም By the way, እናንተ የምትደግፉት ቡድን በሙሉ including TPLF in 19th century TPLF is a terrorist organization ብሎ ተብሎ የተመዘገበ ነው including ፋኖ የምንለው እውነተኛ ፋኖ እንዳልሆነ ዩናይትድ ስቴትስ የሚያውቃል ይሄ እናንተ የምትደግፉት ፋኖ የሚባለው አሸባሪ ተብሎ የተመዘገበ ነው ይህንን ልንገራችሁ አንድ ነገር ብዬ ልጨርስ ቀይ ባህርን ካናቱ አባይን ከምንጩ የሚባል አብዮትኛ ጋር ይሰራል ቀይ ባህርን ካናቱ እንመልሰዋለን አባይን ከምንጩ ደግሞ ገድበነዋል ይህንን በየጨረሳለሁ አመሰግናለሁ ወንድሜ ቴንክ ዩ አብሪሽ እንግዲህ ያው ታውቁታላችሁ ፖለቲካውን ትንታግ ነው
እኛ ከስር እየተከታተልናቸው ስለምንቀረድባቸው ያውቃሉ። አሁን ትልቁ ያስፈትላንትና ነገርኳቸው። ይሄ ጥምዶ ነው ጥምዶ አይደለም ምንድነው የትላንት የነገርኳቸው እዛ ላይ በፖለቲካ እንድሳተፍ ተጋበዝኩኝ እኔ ያጫውቻቸው ነው ትላንትና እና በሚዲያ ማንም ነፃ የሆነ ነው ምናምን ብለው ምንድነው አንድነት ነው ምናምን ነገር ብቻ ጥምረት ሚል እኔ ከስቄል ገቢሳ ጋር እኔ ከነልደቱ እኔ ከነ ይልቃል ጋር በሚዲያ ሐሳብ ልሟገት አስቡት እስኪ። ሄሎ አብሪሽ ስለነበር ነው። እሺ ቀጥል። እሺ ሰላም ቤተሰብ ጤና ይስጥልኝ። እንዴት ናችሁ? ዳዊት መቅረዝ እንደምን አለ? ሰላማችሁ ይብዛ። የማ ኢትዮጵያ ልጆች ያማለለች አትጠገብ ሁሉ ያላት አስራደች እማ ኢትዮጵያ ልጆች ሰላማችሁ ይብዛ። የሰሜኖቹ የደቡብ ደስታችሁን ያብዛው ትላችኋለች እማ ኢትዮጵያ። ዛሬ ዳዊትዬ መደወል የፈለኩበት ምክንያት ስለ ፋሲል ግንብ በጣም ገርሞኝ ደንቆኝ እድሳቱን በተመለከተ የማቀውም ነገር ስላለ ያንን ለመናገር ነው። በጣም ልጅ እያለሁ ላይብረሪ ነበረው እና በላይብረሪ ኮርነር ላይ ድንጋይ ይሾልካል እና እባክህ እዚህ ጋር ትቀመጥ ብለው ላይብረሪ የሚያስነብቡ ሰው ይነግሩን ነበረ። አጼ ፋሲል ግንብ የተሰራው የዛሬ 400 ዓመት ነው። ያኔ ሲሰራ ልክ እንደ አክሱሙ ልክ እንደ ሌሎቹ ኢትዮጵያ የከፍታ ዘመን የተሰራበት ዘመን ርቀት ታስቦ ነው። ፋሲል ግንብን ግን የሚፎክርበት የሚሸልልለት የሚዘፍንለት በጭሆቱ የሚበጠብጠው እንጂ እንኳን እንዲያርጎ ማደስ አይደለም። በነገራችን ላይ በጣም በአስገራሚ ሁኔታ ንስር በእርጅና ዓመት አካከሉ የሚደንቅ ነው። ንስር 80 ዓመት ድረስ ይኖራል ይባላል። በ40 ዓመቱ እርጅናው ሲደርስ ካለት ጋር ተጋጭተው እንደገና ይታደሳል። ፋሲል ግንብ 400 ዓመት ሆኖታል። ፋሲል ግንብ 400 ዓመት ሆኖት አብቹ እንደገና አደሰው፣ እንደ ንስር እንዲሄድ አደረገው። አብቹ ኦሞ የተሸለመበት ቦታ የተሰበረ ነበር። ወደ ዋናው ፋሲል ግንብ በመግቢያ ላይ ስገቡ የተሰበረ ነው። ያ የተሰበረበት ኢትዮጵያን እንረዳለን ብለው በጀት የመጡ ሀገሮች አሉ። መጥራቱ አስፈላጊ ስላልሆነ የሚመቱት ቦታ ግን ጥይትና መሳሪያ ሌላኛዎቹ ያስቀምጡበት ቦታ ስለሆነ እሱን እንመታም ብለን ይህን መታ ነው ብለው አሉ። ይህም ብቻ ሳይሆን እስከ ዛሬ ድረስ የሚያስደንቅ የአዲያም ሰገድ ኢያሱ ግንብ ኮረቻ ግንብ የሚባል ምንም አይነት ነገር ሳይኖረው ብረት ሳይኖረው ግራውንድ ፕላስ 1 ሆኖ የድንጋይ በጡብ ብቻ የተሰራ ከርብ ተደርጎ የተሰራ ጣራ የነበረው እሱን ሌላ የአጼ በካፋ የግብር ቤት በአይሎፕራን ነው ተደብድቦ የፈረሰው። ሳይኖራቸው ቀርቶ አይደለም። ወርቅ ስቅል ለምን መታ ብላችሁ ብትሉ ንጉሱ ለኢትዮጵያ ከፍታ፣ ለኢትዮጵያ መልካም፣ ለሀገር ድንቅ ለሰራ ንጉሱ ወጥተው ለዛ ሰው ወርቅ ይሸልሙታል እና ያ ቦታ ምን ይባላል? ወርቅ ስቅል ይባላል። ያ የፈረሰውን ርቀት ማዶ አይቶ ለሀገሩና ለምድሩ ለአፍሪካ እንዲተጋ ንጉሶቹ የሚሸልሙትን ቦታ የጭንቅላት ጨዋታ ነውና ከፍታ ውድቀትም የሚጀምረው ከአይምሮ ላይ ነውና ያንን ከፍታ እንዳይታይና እንዳይታሰብ ተደርጎ ተመታ። ምክንያቱም ጥቁር እየበለጠ ነው። ምክንያቱም ጥቁሮች ወደፊት እየሄዱ ነው። ይሄው ዛሬ በአስገራሚና በአስደናቂ ሁኔታ እኔ መታደስ ልለው አልችልም። እውነት ነው። የሚለጥፍለትም የሚጠፈጥፍበትም አይጠፋም ነበር በፋሲል። አብቹ ግን አስገራሚና አስደናቂ ነገር ነው ያደረገው። ከመታደስ ባሻገር ነው። ምክንያቱም ኢትዮጵያ ከፍታዋ ጥንትም ነበር፣ ዛሬም አለ፣ ነገም ይሄዳል። የተዳፈነ መስሎ ነበረ።
እኔ ማማን ኢትዮጵያን ከፍታ ሳስብ አጼ ፋሲል እንደፈካው የኢትዮጵያም ከፍታና ፍካት እንደዛ እንደሚሆን እረዳለሁ። ማን ይናገር ማን ያወራ ማን እንደሚባለው ስለሆነብኝ ነው። ነጭ ቀለም ቀቡት እንዲያደረጉት ይሄ ወሬ ነው። ሌላው በዚህ አጋጣሚ መናገር የምፈልገው እናታችን ኢትዮጵያ በሁለቱ ሀብቷና ውበቷ ስትወጋ ኖራለች። አሁን ግን ታሸንፋለች። አባይ ተገድቧል። ቀይ ባህር በእጃችን ይገባል። ድሮም ወሰናችን አጼ ዮሐንስ ሲወደቁለት ራስ አሉላ ደንበሬና ፈረሴ የሚጥል ጫፍ ቀይ ባህር ነው ብለው እንዳሉት እንደዛ መሆኑ ምንም ጥርጥር የለውም። ኢትዮጵያ ውስጥ የተዳፈረ የተቀመጠ ረመጥ እሳት ነው እንጂ ያለ ነው የተደፈነ ነገር የለም። ነገር ግን ውሃ በዓለም ላይ ካለው ሀብት ሁሉ እጅግ ያነሰ በጣም ውድ የሆነ ነው። ይህን ውሃ ኢትዮጵያ ምንጭ እንደሆነችና ሀብታም እንደሆነች ሳይታለም የተፈታ ነው። ጎበዝ ወርቅ በግራም ሲሸጥ ውሃ ምን ያህል ዋጋ ይኖረዋል? የውሃ ፖለቲካ እጅግ ትልቅና ድንቅ ስለሆነ ነገ ኢትዮጵያ እንደምታሸንፍ ስለምትታወቅ የዘመናት ጠላቶቻችን ሻዕቢያ፣ ግብጽ ሻዕቢያን የክፋት የነገር መበጥበጫ መነሻ ዱቄት አድርጋ እና የሻዕቢያን አካሎች ማውኪያና ዕቃ አድርጋ ይኸው ለካ ያለ ነገር አይደለም ደብረጽዮን ጓንት ያደረግ የነበረው የሻዕቢያ የግብጽ የተላከውን ዱቄት ለኢትዮጵያ ክፋት የሚሰራው ማውኪያ ነው። ከዚህ በኋላ ግን ተስቦና ጉንፋን በሽታ ለኢትዮጵያ ብሎም ለትግራይ ሕዝብ መሆን የለባቸው፣ ይበቃቸዋል። ኢትዮጵያ ከፍታዋ ይቀጥላል። የሚገርማችሁ ቤተሰብ አብቹ ብታምኑም ባታምኑም እንኳንስ ይሄ መንደር ለመንደር እየዞረ ጽንፍ ይዞ ወዲያና ወዲህ ሳይገባው ዝም ብሎ የሚሯሯጥ ፕላስ ማይነስ የሌለው የማያውቅ ቀርቶ አይደለም ኢትዮጵያን ፕላስ ማይነስ ሰርተው ኳልኩለስ ሰርተው እንዲህ ብናደርግ ሀብቷን እንበጠብጣለን እንሞጠምጣለን ብለው ያሉት እንኳን እነኛ የራቁት እንኳን እሱ እጅ እንደሚመጡ እርግጠኛ ነኝ። ምክንያቱም አብቹ እየሄደበት ያለበት መንገድ በአስገራሚና በአስደናቂ ሁኔታ ግሩም ነው። ወደብ አንድ አይኖረንም፣ ከ5ም 6ም በላይ ነው። ሌላ አማራጭ የላቸውም። ምክንያቱም ብቸኝነትን ሳይሆን በመደመር በመሰብሰብ አንድ ሆኖ በማብራት የሚያስብ መሪ ሰጥቶናል። እማማ ኢትዮጵያም አብቹን ስታሳስበው ራሱ እኔ የቤቱ ስሙን ተገኝቶልኝ የምትለው ትመስለኛለች። ለኢትዮጵያ ተገኝቶላታል አብቹ። እናም የእናቴ የማኢትዮጵያ ልጆች እንዋደድ፣ እንፋቀር፣ እንሰባሰብ። ሁሉም ያልፋል። የኢትዮጵያ ከፍታ መጥቷል። ደግሞም በከፍታዎቿ ላይ ታበራለች እናታችን ኢትዮጵያ። ይህም ብዬ በዚህ ጨርሳለሁ። ስለሰጠኝ እድል ዳዊት አመሰግናለሁ። አመሰግናለሁ። እንግዲህ ይሄ ነው አንድ ነገር ማወቅ ያለብን ነገር ምንድን ነው? ኢትዮጵያ ሚስጥር ነች። በቃ በሚስጥር ነች በሚለው ነው ያዛት። ሌላው ነገር እናቁመውና ሚስጥር ነች። ፕላስ እናቶቻችን ያለቅሳሉ፣ ይጸልያሉ። ሼኮቻችን ቁርአናቸውን እየቀሩ አይናቸው እስኪጠፋ ድረስ ይጸልያሉ። በበገዳም የበቁ አባቶቻችን ስለ ሀገራችን ይጸልያሉ። ይበቃታል መከራ ተብሎ የተፈረደላት ሀገር ነች። መከራ በቃት ብሎ መከራዋ በዚህ ሰው ይበቃል። ኢትዮጵያ አውቅቶላታል። በቃ ከዚህ በኋላ ምን መከራ ይላል? ከዚህ በኋላ የጠላቶቻችን ውድቀት ብቻ ተራ በተራ ማየት ነው። እኛ ቋንቋቸው የቁራ ሲሆን ቋንቋቸው የጉጉት ሲሆን በየተራ ማየት ብቻ እና ባንዳ አስካሪ በየዘመኑ ይፈጠራል። እመኑኝ ይወድቃሉ። እኛ ግን በከፍታ ላይ ሄደናል፣ እንሄዳለን። ሌላ አንድ አዋጅ በቅርብ ቀን አውጃለሁ። ኮርዳይት ጌታው የምትስማሙ ከሆነ ለእናንተ ሀሳቡን አቀርባለሁ። አዋጁ ግን ይታወጃል። ኦፊሻሊ በፓርላማም እንዲነገር አደርጋለሁ። በመንግስት ደረጃም ደግሞ ይህንን ጉዳይ እንዲያንጸባርቁልኝ የሚመለከታቸው የመንግስት አካላቶች የኔ ብቻ ሳይሆን የመላው ኢትዮጵያውያን ጥሪ ስለሆነ ይህን ታጸድቁልኝ ይፈልጋሉ። የግብፅ አቋም እንደምታውቁት የሻዕቢያም አቋም በቀይ ባህር ላይ ከኤርትራና ከግብፅ ውጭ የሚወስን የለም ብለው መግለጫ ወጥተዋል። መግለጫ እሱ ወደፊት ፍርድ ይታያል። እስከዛ ድረስ ግን እኛ ምንም አይነት ጠብታ ውሃ ከአባይ ወደ ግብፅ እንዳይሄድ እናደርጋለን። ይሄ መብታችን ስለሆነ
ከላይ ከመሰረቱ አባይ ወደ የትኛውም ቦታ እንዳይፈስ እናደርጋለን። ቀይ ባህርን የከለከሉን እኛ አባይ ወደ ግብጽ እንዳይፈስ የማድረግ ሙሉ ራይት ነው ያለን። ሙሉ መብቱ ነው ያለን። ስለዚህ ግብጽን በዚህ መቅጣት ስላለብን ፓርላማውም የመንግስት አባላቶችም የኢትዮጵያም ህዝብ አባይ ከምንጩ እንዲዘጋ የምትስማሙ አንድ ቁጥር ስለሚሰማው ነው። አልሲሲ አስተርጉሞ ነው የሚሰማው ይሄ። ምክንያቱም እኛ ስንናገር እንደሚደረግ ያውቃል። አንድ ቁጥር አባይ ከምንጩ እንዲዘጋ የምትሉ እዚህ ጋር አንድ ቁጥር ጻፉልኝ። ከምንጩ ነው የምንዘጋው፣ ከላይ ነው የምንዘጋው። ጠብታ ውሃ ወደ ግብጽ አይሄድም። አንድ ቁጥር አድርጎ በዚህ የምትስማሙ ይሄ የመላው ኢትዮጵያ የ130 ሚሊዮን ህዝብ ድምጽ ነው። ይሄ በዚህ የምትስማሙ አንድ ቁጥር አድርጎ አለቀ። አበደን በቃ ይሄ በትክክለኛው መንግስትም ዛሬ ፓርላማ ላይ ያነሳዋል፣ ይወያዩበታል፣ ያጸድቁታል። ግብጽን እየየ አድርገን በውሃ ጥም እንቀብራታለን። በውሃ ጥም ይሄን ማድረግ ስላለብን በቃ በዚህ ጉዳይ ሁላችንም አንድ ቁጥር ተስማምተናል። አበደን ቻው። እንግዲህ ይሄ ነው ያለው። ሌላ አማራ ንቃ ነው። አማራ ዛሬ እንደ ልብ መጫወቻ ሜዳ አግኝታል። ሐሳብን ማሻሻል ትችላለህ፣ መጠየቅ ትችላለህ። አትነግዱብኝ በላቸው ፖለቲከኞችን። ከተማ እያየ ሆኖ ባህር ዳር ፓሪስ መስሏል። ጎንደር እያየ ሆኖ ፓሪስ መስሏል። ዘመናዊ ቴክኖሎጂዎች እየገቡልን ያሉት፣ ልጆችም ከየጫካው የመጡልን ያሉት፣ ትምህርት ቤቱም ግብርናውም ባለበት ሁኔታ ተስፋፍቶ ሰላማዊ ጥያቄ ሰላማዊ ኑሮ እንድትኖር እንመኛለን። በቃ አትወክልኝም ብላችሁ ፋኖ የሚባል ኃይል የአማራ ነፃ አውጪ የለም። ይህን ግጬ ነግሬያለሁ። ቃሌን ስለሰማልኝ አመሰግናለሁ። የለም ፋኖ ማለት የዲያስፖራ ዩቲዩብ መጫወቻ ነው የሆነው። አሁን በቃ በላችሁ በሙሉ ዩቲዩበሮቹን በቃ ነግደውባችኋል። የሄት ዋጋ አስከፍላችኋል፣ አሽጠዋችኋል። አመራሮቹም ያው እንግዲህ ዛሬ የመሳፍንት ልጅ ሞቷል አሉ። ሁለተኛ ልጁ ያው እነ ዘመነ ካሴም ቆስሏል። እንግዲህ ድሮኗ ዝም ብላ አይደለም የገዛናት። የነ መሪ ወዳጆም ታሪክ ከዚህ የተለየ አይደለም፣ እንሰማለን በሂደት። ዞሮ ግን እኛ ማውራት ስለሌለብን ነው። ውጭ ያለ ዲያስፖራ ወላ አንኩሮ ሚዲያ ወላ ግልብጥ ሚዲያ ወላማ በምንም ተአምር ስለ አማራ የማውራት መብት የላችሁም። አማራ በቃኝ ብሏችኋል። የራሳችሁን ሌላ ፖለቲካ ፍጠሩና ውጡ። ጌም ኦቨር። እንግዲህ የዛሬ ፓርላማው የዛሬ የብልጽግና አመራሮች የወሰኑት ውሳኔ የነገዋ ኢትዮጵያ ተስፋ ነው። ተሰሙታላችሁ። በፊትም ነግሬያችኋለሁ፣ ጠብቁ ብያችኋለሁ። ከነገ ጀምሮ ትልቅ ለውጥ ያላችሁ፣ ትልቅ ስራ ይሰራል። ትልቅ በአዲስ ጉልበት ነው የመጡት። 15 ቀን ቆይታ ነው ያደረጉት። 15 ቀን ቆይታ ትላንትና ነው ያለቀው። ከነገ ጀምሮ ኢትዮጵያ ላይ የምታዩትን ለውጥ ያላችሁ፣ ሁሉ ነገር ነው የሚቀየር እና ጠቅላይ ሚኒስትሩ ያስተላለፈው መልእክት አለ። መጀመሪያ እሱን ይዤላችሁ ደግሞ ከቻልኩኝ ወይ ማምሻዬን አለዚያ ነገ ጠዋት እመጣለሁ። ይሄን የነበረውን ቆይታ እንግዲህ ወዳችኋለሁ። ጎህ ላይ አሻራችሁን አስቀምጡ። እየጠበቅን ያለው ጎህ ከኛ በላይ ደግሞ የጎህ ሚዲያን ተከታተሉ። ጎህ ቲቪ የሚሰራው ፕሮግራም ከረንት ፕሮግራም እየሰራ ነው ያለው። ጎህ ፌስቡክን ሂዱ። ከረንት ኒውስ መስማት ከፈለጋችሁ ነገራችሁ። ጎህ ፌስቡክን ፎሎ አድርጉ። ጎህ ፌስቡክ ላይ ከረንት ሚዲያ ላይ የማይወጡ በዩቲዩብ የተከለከሉ ነገሮች ሁሉ እዛ ላይ ይወጡ ነው ያሉት። ግማሽ ኩባያዋን ስትማል እና ጎ ፌስቡክ ላይ ሰብስክራይብ አድርጉ። ጎ ፌስቡክ እና የምንሰራቸውን ፕሮግራሞች ሼር አድርጉት። አሁን ቲክቶከሮቻችን በደንብ እናመሰግናለን። ጥሩ ነገሮችን ቲክቶክ እየቆረጡ በሙሉ ግሩፑ ተሰማርቷል ያለው። ይሄ ትልቅ ስራ ነው። ግን እናንተም የምንሰራውን ስራ ሼር አድርጉ። ለ10 ሰው ለ20 ሰው እያንዳንዳችሁ ባለው አጋጣሚ ሼር አድርጉ። ይሄ ነው ያለው። ወዳችኋለሁ። ሰላማችሁ ይብዛ። ግብጽ የምትመሰመስበትን ስራ መስራት አለባት። በቃ አለቀ። በቃ ይሄ አሁን ተመልክቶ አሁን ዛሬ አልሲሲ ተማልኝ ኢትዮጵያ አባይ ልትገድብ ነው ብለው ዛሬ በግብጽ ሚዲያ ላይ ታው ያወሩታል። የምትጠብቁ ጠብቁ ስለሚሆን ነው ነው የሚሰጠው። ክብር ለሚሰጠው የተለመደ ክብር እንሰጣለን። ክብር ለኢትዮ ኤርትራ ህዝቦቻችን። አሁንም እንደዚህ ችግር የለብንም። ኤርትራውያኖች ራሳችሁን ነፃ ለማውጣት ታገሉ። ከጎናችሁ አለን እኛ። ነፃ መውጣት አለባችሁ። ሀገራችሁ መጠበቅ አለባችሁ። በቃችሁ ኤርትራውያኖች። ኦፍኮርስ አንዳንድ እንቅስቃሴ ያደርጋችሁ እየሰማሁ ነው ያለው፣ ግን አላረካኝ። መፍጠን አለባችሁ። በቃ ይሄ ነው። የትግራይ ህዝብ ንቃ ብያለሁ። ኦፍኮርስ ነቅተሃል። በአንዳንድ ቦታዎች ላይ የሚሰሩትን ስራ እየሰማሁ ነው ያለሁት። አሁን መሬት የወረደ ትግል ነው ማድረግ ያለችው ትግራይ ልጆች።
አማራ በጣም ከልብ አመሰግናለሁ። ነቅተህልኛል። በምፈልገው ደረጃ እየመጣህልኝ ነው ያለው። ይቀርሃል፣ ግን አሁን ይቀርሃል። ኦሮሞ ህዝብ ጥሩ እንቅስቃሴ ነው ያዛችሁት። ግን አሁንም እነዚህ የተሽለኮለኩ የሚገሉትን ገዳዮችን አውጧቸው፣ አውጣችሁ አሳልፋችሁ። ቤታችሁ ውስጥ ጓዳዎች ውስጥ ነው ያሉት። ቀን ባጃጅ ይነታል፣ ማታ ወጥቶ ይገላል። እነሱ ላይ ወቀቸው። የጀዋር ሴል መቆረጥ አለበት እስከ መጨረሻው ድረስ። እዚህ ላይ ኦሮሞ ህዝብ ጠይቃቸዋለሁ። እንግዲህ ወዳችኋለሁ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉላችሁም። ሰላማችሁ ይብዛ፣ ቀናችሁ የተባረከ ይሁን እያልኩኝ ፕሮግራማችን በዚህ ይዘጋለን። ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ ሀገሬን። ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬ ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊቴ አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ። ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት። ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ይታየኛል ዛሬ የሀገሬ